let's talk about period አይደለ it's time to talk about period ለምንድን ሄዳ ቁጭ አትነውና አንድ የሆኑ በቃ like bleed አርጋ አትነሳም ናት ሄዳው like what like ለምንድን መቀያየር ያለባት pad በይዝክስ he just doesn't know አይደለ ለምን አትይዞም መያዝ ምትችለው like እንደ ምክንያቱም አንድ ሆል ያለን ስለሆነ የሚመስላቸው ለምን አትይዞም እና I'm like what normal period term ወይም ደግሞ cycle የሚባል ነገር አለ ወይ ከዛ በላይ ሲሆን ሜዲካል አድቫይስ መጠየቅ ይኖርባቸዋል ሴቶች follicular phase luteal phase ovulation phase እና menstruation phase የኛ ምናቆች menstruation phase ምን ደማበት ልክ ዘይት ሲጨምር ሄዶ እንትኖችን ሱቆች ሲታሸጉ እንደነበረው እንደዛ አይነት ፕራዮሪቲ ሊሰጠው ይገባል because ለሴት ልጅ ከዘይት እኩል የወራባ or more የወራባ ንጽህና መጠበቂያ ያስፈልጋታል people need to know ሁለት አይነት ሆል ነው ያለን so ልጅም የሚወለድም ሴክስም የምናደርግበት ፔሪድም ሽንትም የምንሻናበት ተመሳሳይ ይመስላችኋል so no that's wrong ሰላም እንኳን ወደ አጅሬት ፖድካስት በደህና መጣችሁ ሀና ላለ ይባላልው ይሄ ፖድካስት በተለያየ ሴቶችን በማከለ የምናቀርብበት የተለያዩ ሾዎችን የምናይበት ፖድካስታችን ነው የዛሬ እንግዳችን ቤተልሔም ደርብ ትባላለች ቤተልሔም በጣም የብዙ ዲግሪዎች ባለቤት እንዲሁም የብዙ ስኪሎች ባለቤት እንደሆነች አይቻለሁ ትንሽ ስላንቺ ባክግራውንድ ባየውበት ጊዜ clinical pharmacy marketing management certified data analysis a lot ትንሽ በይን ስላንቺ መጀመሪያ okay so yeah ቤተልሔም ደርብ ይባላል thank you for the introduction እንዳልሽው background mostly healthcare ላይ ነው clinical pharmacy marketing ላይ ሰርቻለ medical tourism ላይ pharmaceutical import community pharmacy ብዙ ፕሮጀክቶችም ሄድ አርጋለሁ mainly ሴቶች ላይ ማከለ food aid period products healthcare services mobilize ማድረግ specifically war ላይ ትግራይና አማራ ክልል ላይ እንደዚህ ምሰራው currently digital health ላይ ነው ምሰራው so specific femtech የሚባል አለ female based technology in health የሚባል company ላይ online pharmacy and then wholesale አለ እሱ ላይ ነው more DDR ምሰራው ማለት ነው nice specifically ምንድን ነው ምሰራው currently so digital health now yen health የሚባል company ምንድነው ምናደርጋው access to products እና education application አለ website አለ so more healthcare ላይ more specifically ደግሞ መድኃኒት ላይ ስለሆነ ያጠናሁት online pharmacy online wholesale B2C B2B ላይ more focus አድርጌ እዛ ላይ ነው ሰራው ዛሬ እንግዲህ እኔና አንቺ የተገናኘ ነው specifically ስለ ወር አበባ ልናወራ ነው ስለ ወር አበባ ብዙ ጊዜ በጣም ብዙ ሚስኮንሰፕሽኖች አሉ እንድናፍርበት እንድንሸማቀቅበት ወይ ደግሞ ኮምፎርታብል ሆነን ተፈጥሯዊ የሆነ ሁኔታችንን ዲስከስ እንዳናደርግበት ነው ይሆነ ያለውና let's talk about period አይደለ it's time to talk about period በደንብ ልናወራለት ይገባል it's part of our nature እና ዲስከስ ልናደርግበት ኢሹ ሊወጣ ሴቶች ፊል ያደረጉ ያሉት ነገር ልንሰማማ ዲስከስ ልናደርግበት ይገባል so አንቺ ከአንቺ ባክግራውንድም ሊሆን ይችላል ከሰማሻቸውም አዘውመንም እንደ ሴትም ለምን ይመስልሻል ፔሪድ ሲባል ወይም ደግሞ የወር አበባ ኢሹ ሲነሳ ሰዎች እንዲ በተለይ ሴቶች እንዳናወራ እንድንሸማቀቅ or to feel bad about it ማውራታችን ትክክል መስሎ እንዳይሰማን የሆነው ለምን ይመስልሻል okay so mainly ብዙ ምክንያቶች አሉት ግን ኢትዮጵያኖች አሉ so in Ethiopian context ማውራት ካለብን ባህል አለ ሃይማኖት አለ lack of education ለማውራት ማንም የሚገፋፋን የለም እናት ልጇን period አታወራም ወንዶች የሚያውቁት ነገር የለም ሴቶች የሚያውቁት የለም ትምህርት ቤት ላይ እንማርም ከሱ አልፎ ራሱ even in medical school ስለ period ብዙ ግድ ተሰጥቶ አያስተምሩም like the basics the structures etc like በደንብ ስለሱ ራሱ አንማር አልተማርንም globally
women's health ላይ ብዙ ሪሰርች አልተደረገም ኢንፎርሜሽን የለም ፋንዲንግ የለም ብዙ ምክንያቶች አሉት in Ethiopian context culture and religion is very heavily intertwined አይደለ so ምናረጋቸው ነገር በባህል የተነሳ ነው ወይስ ሃይማኖት ነው ብለሽ ሰው በጠይቅ ራሱ መልስ ላይ ሰጥሽ ይችላል period ሲባል shame እንዲሰማን ነው የምንደረገው ከጻታታችን ጀምሮ ስለማናወራበት በትክክል ስሙ ራሱ አንጠቀመውም አይደለ like ምንድነው ኒክኔሞች አሉ ለምንሰጣቸው exactly so period ማለት ወይ ወራባ ማለት ራሱ በጣም ቆሻሻ ነገር ታደርጎ ነው የምንኖረው basically so እነሱ ምክንያቶች ከሱ በተጨማሪ ደግሞ እንደዛ በዛ ከተጀመረ ባለ ስለራሳችንም አላቀ so we're not able to talk about it shame አለ embarrassment አለ ካውራሽ ለምሳሌ period lining ማለት በቃ ገና ለገና ኢሞሽናል ትሆኝ ነው ወይ የሆነ ትንሽ ስሜት ታሳይ period lining እንደ ቀልድ ራስ ሆናል አይደል ስለዚህ ሰው ለምን እንደዛ አሁን እኔ እንደዛ መባል ከሆነ ስለ period ማውራት አልፈልግም ካላወራሁኝ ደግሞ ምን እንደሆነ ካላወቅኩኝ ስለ ህመም መረዳት አልችልም ምን እንደሆነ መረዳት አልችልም it's just all of these factors together እንደናወራ ይገፋፉናል ያስባል ቅድም ሜንሽን ስታረጊ ነበር when it comes to menstrual cycle ወይ ደግሞ ስለ period ስለ ወር አበባ ስናነሳ ይሄ ቆሻሻ የመሆን or you know like አንዳንድ አካባቢዎች ላይ እንደውም ከዛ ያንን ስሜት በደንብ ሪፍሌክት ያደርጉትና ቤት ውስጥ እንዳትቀመጥ ሌላ ቦታ እንድትሄድ ምናምን ይደረጋልና እንዴት ነው environment when it comes to ሄ አንክሊን የመሆን የመምሰል ወይ ደግሞ እንደዛ አይነት ስሜት የማምጣት አይነት ነገር ካልቸራሊ በተለይ ደግሞ በኢትዮጵያ ካልቸር ላይ እንዴት ነው ዲፕሊ እንዴት ነው ያለው because people has to know አይደለ ሰዎች እንዴት ነው ኮንሱም የሚያደርጉት the fact that ሴት ልጅ period ላይ ስትሆን ምንድነው assume የሚያደርጉት እንዴት ነው ኢንተርፕሬት የሚደረገው የተለያዩ ባህል ላይ የተለያዩ አካባቢዎች ላይ እንደ period ላይ በመተውን ሰዓት በምን አይነት ሁኔታ ነው ኤክሰርሳይዝ እንድታደርገው የሚፈቀድላት so በኢትዮጵያን ጀምርና ቅድም እንዳልኩት culture እና religion በጣም የተቆራኘ ነገር ነው right ኢትዮጵያ ደግሞ ያው የሃይማኖት ሀገር አይደለም ተባለ so እኔ ኦርቶዶክስ ክርስቲያን ነኝ so ከማውቀው ተነስቼ ብናወራ ስለ period ለምንድን ነው የመጣው ብለን ብንጠይቅ ያው ሔዋን ጸበለስን በላች ከዛ ምጥ period ከዛ በኋላ ነው የመጣው እንደ punishment so ስሙ ራሱ ድሮ መርገም እድፍ ነበር የሚባለው ብሉይ ኪዳን ላይ ከዛ ግን ኢየሱስ ክርስቶስ መጣ ተሰቀለ ሞተልን ነጣታችን ይቅርታ ተደረገልን ከዛ ወር አበባ መጽሐፈ መነኮሳት ላይ ወር አበባ መባል ጀመረ right so the unclean የሚባለው ከዛ ነው የመጣው ሆነም እንደ punishment አድርጎ ስለሚታይ ማለት ነው to this day ብዙ ሴቶች እኔ ማቃቸው ራሱ ቤተክርስቲያን መሄድ የሚችሉ አይመስላቸው ጸበል መጣት የሚችሉ አይመስላቸው መጣፍ በጸሎት ማድረግ መስቀል መሳለም because አሁን በቀን ቆሻሻ ሆይነኝና እንዴት ቢያደርጋለው ብሎ ነው ግን this is completely untrue ምንድነው ህጉ ቤተክርስቲያን መግባት ትችያለሽ ጸበል መጣት ትችያለሽ ጸሎት ማድረግም አለብሽ ግን ማይቻለው መቅደስ ውስጥ መግባት አይቻልም ከግቢ ውስጥ ቤተክርስቲያን ሶስት አለቅ ነው ማለት መቅደስ መሃል ላይ ብቻ መግባት አትችይም why የሚለው ነገር ስንጠይቅ ምንድነው more ክብር ነው okay መቅደሱ ኢየሱስ ክርስቶስ ስጋና ደሙ የሚፈተትበት ስለሆነ unclean inherently unclean so it's a bodily function አይደለ so like ደም ነው የደማን ያለ so ማንኛውም ሰው ቤት ስንሄድ ራሱ ንጹህ ልብስ ለብሰሽ ንጹህ ሆነሽ ጫማ ምናምን ተጠራርጓል ለሚል ስለዚህ like ቤተክርስቲያን ላይ እንዴት እንደዛ እናደርግም like ከክብር የተነሳ ነው እንጂ shame ለማድረግ አይደለም so I want ሰዎች ሴቶች አንደርስታንድ እንዲያደርጓት እሱን ታዩና የሚለው በህጉ ምን ሄድ ከሆነ ጉንፋን ይዞን ራሱ because like መቆሸሽ መልናፍጥናም ነገር ስላለ መቅደስ መግባት አይቻልም ነበር if men women have sexual dreams ከ24 ሰዓት በኋላ ገላቸውን ታጥበው ነው መቅደስ መግባት የሚችሉት ከሰው ጋር ተጣልተን argue አድርገን ይቅርታ ካልተባባልን መቅደስ መግባት የለብንም that's the rule ግን ይሄ pick and choose ስለምናደርግ ነው እንደ ሶሳይቲ ኢትዮጵያ ስፔሻሊና ደግሞ ሴቶች ላይ ያሉን ህጎች ያው ጠንከር ብሎ እዛ ላይ እንደ ጭቆና ሞልሞስት ስለሚታይ ስለማያስተምሩንም ይሄ ብቻ ወጥቶ ታየ እንጂ
ትክክል አይደለም so this inherently unclean መሆን ሳይሆን bodily function እና like ቤተክርስቲያኑን ለማክበር የተሰጠ ህግ ነው so like that's orthodox right Judaism ብናይ because like ኢትዮጵያ ውስጥ ጎንደር አካባቢ ጂው የሚያከብሩ ሃይማኖታቸው ሰዎች አሉ right so እነሱ ደግሞ እንደሚባሉት ኒዳ ይባላል so አንድ ሴት menstruate ስታደርግ ወይም like የወር አበባ ላይ ካለች ከቤት ወጣ 7 ቀን ውጪ አንድ ክፍል ውስጥ ነው የምትሆነው that's the rule because unclean ብላ ስለምትታይ ማለት ነው ሂንዱይዝም የሚከተሉ ኔፓል ላይ ከሄድሽ ራሱ untouchables ነው የሚባሉት ቴምፕል ላይ ሄዱ ኩሽና አይገቡም ከባላቸው አንድ አልጋ ላይ አይተኙም ከቤት ውጭ ነው የሚሆኑት ከባላቸው አልፎም ወንድ ሪሌቲቮቻቸውን መንካት ራሳቸውን untouchables ስለሚባሉ so like this unclean የሚባለው ነገር በብዙ ሃይማኖቶች በብዙ ካልቸሮች ላይ የሚታይ ነገሮች ነው ግን ሁሉም እንደዚህ ነው ማለት አይደለም there are cultures celebrate የሚያደርጉት right for example Navajo tribe የሚባላል Native America ማለት አሜሪካ ኮሎናይዝ ከመደረጉ በፊት indigenous እዛ የነበሩ ሰዎች የነሱ tribe ናቸው እነሱ አንድ ሴት ልጅ period ሲመጣ የመጀመሪያ ወራዋን ስታይ celebrate ትደረጋለች how strong she is how resilient she is how beautiful she is እንደውም like womanhood ከgirlhood ወደ womanhood ተሸጋገረች ብሎ ነው የሚባለው ሲክ የሚባል religion አለ 50th century አካባቢ ፋውንድ ያደረገ ጉሩ ናናክ የሚባል ሰውየው how it's a natural biological process ምንም ይሄ like ከሶሻል ነገሮች ኤክስክሉድ መደረግ እንደሌለባቸው ፋውንድ ያደረገው ሪሊጅኑን ይናገር ነበር 50th century ላይ ማለት ነው ከሱ ሌላ ፓኪስታኒ ባህናሊ something የሚባል አለ so እነሱ ምንድነው like ማንኛውም ሴት ፔሪድ ላይ ስትሆን የወራባን ስታይ ተወጣና like ለብቻ ምን የሚቀመጡበት ቦታ አላቸው it's like a holy place when they ገባም ፔሪድ ለማየት ያን ምን ያህል ቀን like 3 ቀን 7 ቀን ይፈን እዛ ምን ነው የምትቆየው ልጅ የሚወልዱት እዛ ነው እዛ ሲሄዱ ትልልቅ ሴቶች like the matriarchs of the family advice ይሰጧቸዋል ምን ማድረግ እንዳለባቸው it's like communal የሚነጋገሩበት it's like ማንም መግባት ስለማይችል it's a beautiful space ሌላ even in Africa Eastern Congo a hunter and gatherers አሉ in Ituri forest አካባቢ ይባላል እሱም ልክ የመጀመሪያውን ስታይ የሆነ ቦታ ይወስዷትና ሴቶች ብቻ ይሄዳሉ ቁጭ ብለው ይመክሯታል like this is what it means because you are a woman now etc so like celebrate የሚያረግ culture ማለት እኛ ግን ብዙ ጊዜ ያው እዚሁ አድገን ተወልደን እንትን የምናየው በባህላችን ላይ ብቻ ፎከስ ስለምናደርግ የኛን ባህል ብቻ ያለን ይመስለው ግን no there are cultures unclean የሚለው ግን there are also cultures like revere የሚያደርጉት እንደው ማለት ነው so it's completely different unclean ማለቱ በጣም ብዙ እንትኖች አሉ ችግሮች ያመጣል right አንደኛ ቅድም እንዳለው like ለብቻ ያስቀምጧቸው ሴቶችን አይደለ like because it's something dirty so እሱ ምን ያመጣል like social exclusion ያመጣል ለመናገር ሊፈሩ ይችላሉ ስለማያውቁት የድንጋጤ መንፈስ ይኖርባቸዋል they don't know what to do በኢትዮጵያ ኮንቴክስት ደግሞ even access የለም አይደለ like እስካሁን ድረስ በጨርቅ የሚጠቀም ማህበረሰብ ውስጥ ያለ ማንም ሰው ሳይነግራቸው ያው እናቶቻቸውም ስለማያውቁ ነው እንኳን እነሱ ላይቁ ነው እናትም የእናት ማያውቁም ገና ስለሆነ like ስለዚ ታቡ ስለምታ social exclusion አለ so ወደ ትምህርት ስንሄድ ደግሞ what does that mean በየወሩ accessም የላትም like እቺ ልጅ period product የላትም so ሊናካብኝ ይችላል ፕላስ ለምትሳቀቅ ትምህርት ቤት አትሄድም በየወሩ የሚፈጠር ነገር ስለሆነ ደግሞ እነዛ ቀናቶች አዳፕት ያደርጋሉ right so ትምህርቷ በትክክል መማር አትችልም drop out ታደርጋለች ከዛ በኋላ ስራ ልታገኝ ትችላለች like it's all connected mainly ደግሞ psychological issue ያመጣል በጣም በራስ መሳቀቅ shame በቃ ይሄ shame የሚባለው ነገር like it's a natural process from the beginning of time የነበረ ነገር ነው አሁንም ያለ ነው እስከምናውቀው I don't know what like medicine ምን ላይ እንደሚደርስ ግን የሚቀጥል ነገር ነው it's a natural process ግን it's so በshame የተከበበ ነገር it's like a mystical thing እና ስለማናወራበት ብዙ ችግሮች ያመጣል even in workplace ብዙ ሴቶች ያው ሁሉም menstruate ስለሚያደርግ ስራ like በጣም debilitating pain ያላቸው ሰዎች አሉ like መስራት እስከሚያቀታቸው ድረስ right ብዙ ሰው እናቃለን ምንም ibuprofen ብትወስድ ማይሰራላት ግዴታ መርፌ መወጋት ያለባት ተኝታ ምትነሳ like በጣም debilitating pain ማለት ነው that's not normal by the way normalize ተደርገው ነው እንጂ so እነሱ ራሱ which means በየወሩ ስራ ይቀራሉ በየወሩ earning potentialቸው ይቀነሰ ነው ከዛ
ኢቨን አንፕሮፌሽናል ይባላሉ አይደለ በቃ ያኛው ፓርት በጣም ፔን ላይ ስለሆኑ ፎከስ ማላረጉ ይችላሉ ኮንፊደንሳቸው ይቀንሳል በትክክል መስራት ላይ ይችላል ግን this is a natural process support መደረግ ያለባቸው እንጂ በዚህ ምክንያት ዲሞናይዝ መደረግ የለባቸው we should get back to like equity የሚባል ነገር like ስናወራ we're not equal specifically በዚህ ከወንድና ሴት ወንድ 24 ሰዓት ሆርሞናል በ24 ሰዓት ሁሌ ሬጉሌት ያደርጋል እኛ ግን በየሳምንቱ የተለያየ ሆርሞናል ፍላክቹዌሽኖች አሉ which means different things are true for men and women so soon we'll discuss regardless ግን unclean ይባላል ብዙ different societies differently ነው የሚያዩት እንደዛ በማየታቸው ደግሞ pros and cons አሉ that's what I think yeah the true የሆነ ጊዜኛም እንደዚህ ሪሰርቾችን በመናደርግበት ሰዓት ወደ ሳውዘርን የደቡብ ኢትዮጵያ አካባቢ ላይ ሴቶች ልክ የወር አበባ የሚያዩበት ጊዜ ሲሆን ከቤታቸው ይወጣሉ ከዛ ጫካ ነው የሚሉት which alone ከሰው ሌላ ሰዎች ምናምን አይሆንምና በቃ አውሬ ሊተናኮልሽ ይችላል ሰው ሊመጣብሽ ይችላል ሌሎች ቻሌንጆችም በዛ ውስጥ ሊሆን ይችላልና the fact that ቤተሰብሽ እዛ የሞቀ ቤት ውስጥ ቁጭ ብሎ አንቺ you're outside ውጪ ነሽ ያለሽው because ያለሽበት ስቴጅ ከቤተሰቡ ጋር እንድትቀመጪ አይፈቅድልሽም የተፈጥሮ ነገር ነው you have to sit alone የሆነ ጫካ ውስጥ ብቻሽን ነው ያንን ፕሮሰስ ማለፍ የሚኖርብሽና ያሳዝናልም ከዛ ደግሞ አሁንም ስቲል ኮንቲኒየስ ያደረገ ባህል ስቴጆች መሆናቸው ደግሞ ስታዩ ይሄ ዲፈረንሱ on at least we can talk about it ቁጭ ብለን ማውራት እንችላለን ስለ ሁኔታው ግን ስቲል ይሄንን ደግሞ ፕራክቲስ የሚያደርጉ ኮሚኒቲዎች ፕራክቲስ የሚያደርጉ ማህበረሰቦች መኖራቸው ማወቅ ራሱ በጣም ብዙ ልንሰራበት የሚገባ ነገር እንደሆነ ያሳያል yeah so what spirit ምንድነው የወር አበባ ከታቡ ከምናብኑ ስለጀመረ በተለይ ደግሞ ሜዲካሊ ሰው አንደርስታንድ ማድረግ አለበት አይደለ what are the hormones involved የሚያደርጉት ሆርሞኖች ምንድናቸው የወር አበባ ሲባል ሳይክሉ ምንድነው let's discuss በደንብ እሱን okay so በተለምዶ period ሲባል ያው ምንደማበት ጊዜ ብቻ ይመስላል አይደል ግን it's a menstrual cycle so cycle ሲባል cyclical የሆነ በየወሩ የሚፈጠር ነገር ማለት ነው so menstruation ሲባል ራሱ two words ነው የተሰራ So it's menses. No, there's no man. There's no man here. No, thank God. No. So it's menses, which is month in Latin. Mene dagmo, it's the moon in Greek. Okay. So duro 28, like the range has some kind of balo ya warababa. Yeah. Kind is kasala samskan now. Gan like mediano has some kind. So ከሙን ጋር አሶሲኤት ይደረጋል ምክንያቱም the moon ምድርን የምትዞረው በ29.5 ቀን ምናምን ነገር ፈጅባታል like ሙሉ revolution ለመጨረስ እና ምን ይመስላችሁ ነበር like connected የሆነ like ሞላች ስትሄድ በዛ ነው ሴቶች ፔሪዳቸው ከዛ ጋር connected ነው ተብሎ ነበር ድሮ የሚታሰበው ግን ያው ዲስፕሩቭ ተደርጓል ከሱ በተጨማሪ ደግሞ እንደውም like you know like የኔና ያንቺ ሲንክ እናረጋለን የሚባል ነገር አለ አይደለ unfortunately it's wrong I know so I think ብዙ research still because under research ስለሆነ it's just an individual study so like usually እንደዚህ ሰዎች especially women's health ላይ ይሄ study ብለው ሳይት ካደረጉልሽ ምን አይነት ስተዲ ነው ብለሽ መጠየቅ አለብሽ because independent study ነው ወይስ ሜታ አናሊሲስ ነው ሜታ አናሊሲስ ከሆነ ብዙ ስተዲዎች አንድ ላይ ሆኑ የሆነ comprehensive data ይሰጥሻል ግን አንድ ስተዲ አድርገው like ገና የጀመረው like እሱ ሁሉንም sample size ምክንያቱም ወደ አፍሪካ ስቴጅ ደግሞ ጭራሽ የአፍሪካን women እና ለማከለ ሊሆን ይችላል ኢትዮጵያን እና ለማከለ different variables ስላለ regardless ያው like ለሆኑ it's disproven ተብሏል so a period cycle ነው ቢያል አይደለ so ከ21 እስከ 35 ቀን ነው the full cycle ከመጀመሪያው እስከ መጨረሻ ድረስ የሚፈጀው ለአራት ይከፈላል መጀመሪያ ላይ ግን mainly ለሁለት ነው የሚከፈለው so ፌዞች አሉት follicular phase luteal phase ovulation phase እና menstruation phase የኛ የምናውቀው menstruation phase ምን ደማበት ነው እሱ ግን like ከአንድ እስከ 7 ቀን ብቻ ነው እንጂ ሌላው የቀሩት like what 23 ቀን the other phases የሚሄዱበት ማለት basically ግን በጣም በቀላል term menstrual cycle ማለት ሰውነታችን እርግዝና ራሳችን ያዘጋጃል basically like
እንቁላል mature ያደርግና if we have sex ልጅ የሚመጣ ከሆነ like ልጁ ማህፀን ላይ ማህፀን እንዲችለው በራሱ ማዘጋጀት ነው ከዛ ግን ያ pregnancy ካልተፈጠረ ወይ እርግዝና ካልተፈጠረ ደግሞ ያን ያዘጋጀውን ቤት basically ማውጣት እና ለሚቀጥለው መዘጋጀት ነው like every month ተዘጋጅቶ እርጉዝ ከሆነች ያው እርግዝና ይቀጥላል ፔሪድ አይኖርም ለ9 ወር እርጉዝ ካልሆነች ደግሞ ያን ያዘጋጀውን ቤት discard ማድረግ አለበት auto regulate ለምናገር our bodies are amazing by the way like it's like a very complex sophisticated system so the first phase follicular phase ነው right so ምንድነው follicular phase ስንል መጀመሪያ አናቶሚ ብንጀምር ማለት ነው our body like ውስጥ ማህፀን አለ uterus ብንለው ማህፀን ሽፋኑ አለ or lining አለ so endometrium ነው የምንለው endometrium ማፋፋት ነው basically the menstrual cycle ምክንያቱም እንቁላሉ እዛ ጋር መቶ ሲቀመጥ እንዲመቸው blood vessels እንዲኖር oxygenated እንዲሆን ልጁ ማደግ እንዲችል በቃ like ቤቱ ሆኖ ለ9 ወር የሚያስፈልገው ነገር እንዲያገኝ ነው endometrium ያለው ማለት ነው so ማህፀን እንደዚህ ያለ ከዛ እዚህ ጋር እንቁልጢ or ovary የምንላቸው አለ እንቁላላችን የሚቀመጡበት ማለት ነው so እኔ ስወለድ ማንኛውም ሴት ስትወለድ throughout your lifetime ያለሽን እንቁላል ይዘሽ ነው የምትወለጂው each እንቁላል 200,000 primordial follicles የሚባሉ አሉ እነሱ ገና ያላደጉ mature ያላደረጉ ይጠብቃሉ every month የተወሰነ mature ያደርግና ያው ልጅ ኮን ልጅ ይሆናል ካልሆነ ደግሞ ይወገዳል that's the process ከዛ የማህፀን ቧንቧ fallopian tube like አማርኛው by the way በደንብ የለም so የቻልኩትን ያህል ነው ስም ራሱ ይላልላችሁ አሉ so እንቁልጤዎች አሉ and then the ovaries the fallopian tube ወደ ማህፀን ያለ ማህፀን ነው አለ ከዛ በኋላ በተለምዶ vagina ይባላል vagina is incorrect vagina ውስጥ ነው it's a canal ወደ ውስጥ የሚገባ ነው ውስጥ ያለው የሴቶች መራቢያ አካል is called a vulva so like my vagina ምናምን ስለ like that's wrong like ውስጥ ያለው ነገር ነው it's the vulva yeah the lips አሉ etc also people need to know ሁለት አይነት ሆል ነው ያለን so ልጅም የሚወለድም ሴክስም የምናደርግበት ፔሪድም ሽንትም የምንሸናበት ተመሳሳይ ይመስላችኋል so no that's wrong no there's urethra አለ the p ሽንት የምንሸናበት and then the next hole period በሱ ነው የሚጠበቅ ከላይ አይደለም because in fact again it's such a complex system God is so great that በዛ ኮን ኢንፌክሽን ሊፈጠር ስለሚችል ለያይቶታል ልጅ በምጥ የሚወጣው በዛኛው ነው በላኛው አይደለም sex እናደርገው በዚህኛው so like ሶስቱን በሁለተኛው ሆል and then ከላይ ደግሞ just urination or pee ማለት ነው so follicular phase የምንለው the first phase ነው right ቅድም እንቁልጢ ጋር 200,000 primordial follicles አሏል ገና mature ያላደረጉ ኤጎች so mainly በሳይክሉ ላይ አራት ሆርሞኖች ነው የምንጠቀመው follicle stimulating hormone የሚላለ luteinizing hormone የሚባላል estrogen እና progesterone ብዙ ጊዜ እንሰማቸዋለን አይደለ ግን አራቱ ናቸው mainly cyclically የተቀያየሩ ያው like regulate የሚያደርጉት ማለት ነው so follicle phase ላይ pituitary gland ጭንቅላታችን ላይ FSHን ያመነጫል follicle stimulating hormone ምንድነው የሚያደርገው ይሄ ያኛው እንቁላል እነዛ ገና ያላደጉትን እንቁላል እንዲያድጉ like stimulate ነው የሚያደርገው like ተነስና ስራን ስራ basically ማለት ነው so ልክ ሲደረግ ወደ ቀጥታ ምን ይላል ይሄ እንቁልጤ ላይ እንቁላል ላይ ያሉት ከ200,000 15 እስከ 20 every month ይወሰድና እነሱ ማደግ ይጀምራሉ like mature ማድረግ ይጀምራሉ ማለት ነው እዛው ኦቫሪ ውስጥ ነው ከዛ ልክ ማደግ ሲጀምሩ ሬጉሌት ያደርጋል ባይ እርስ በርስ እየተነጋገረ ነው it's amazing እርስ በርስ እየተነጋገረ ነው like our brains and then our reproductive system all of our other systems together ልክ mature ያደረገ ሲሄድ ovary estrogen ደግሞ estrogenን produce ያደርጋል yeah estrogen ደግሞ ምንድነው የሚያደርገው ወደ ማህፀን ይሄድና ያቺኛው ቅድም ላይኒንግ ያልናት አለ አይደለ እሱ እንዲወፍር በቃ ልጅ ሊመጣ ስለሆነ ራሳችን ማዘጋጀት አለብን let's get it together ነገር ነው like እንዲወፍር thick እንዲሆን ያደርጋል thick ማለት blood vessels እና በቃ ልጅ ሲመጣ he has everything he has oxygen blood vessels nutrients basically it's making the house good for him the estrogen ነው የሚያደርገው ከዛ በተጨማሪ ምን ያደርጋል so ቅድም ምንድነው የተባባለው vagina is a canal like ክፍተት ላይ cervix opening ነው but the way ሴት ልጅ ከወር እስከ ወር አታረግዝም
you have like 6 days በደንብ fertile የምትሆኝበት ማለት ነው። እሱ ደግሞ ምንድነው ይሄ cervix ላይ mucus አይለየነ secretion አለ የሚጠብቀን ክፍተቱ ማለት ነው። ልክ follicular phase ወደ ovulation እንሄድ ስንል ይሄ በጣም fertile የምንሆነው የመራቢያና ፒክ የሚሆንበት ላይ ስንሄድ ያቺኛዋ mucus secretion እየቀጠነች ትሄዳለች። ምንድነው የሚጠቅመው ልክ ሴክስ ሲደረግ እንቁላል ኦሬዲ ያው እንት ላይ ማህፀን ውስጥ ነው አለ ከዛ ይሄ sperm or ዘር whatever ሲመጣ እንዲገባ like easy እንዲሆንለት access መስጠት ማለት ነው basically so estrogen stick ማድረግ ሌላ ይሄ endometriumን secretionንም ያቀጥፈዋል so it will be easier ከovulation ካለፈን በኋላ ግን ሞፈር ይጀምራል what does it do which means less likely to get pregnant bacterial infection ራሱ የሚጠብቀን እሱ ነው it's such a beautiful system to be honest so anyways follicular system ላይ estrogen ሲሆን thick ይሆናል ምንድነው the mucus thin ይሆናል ከዛ ልክ ይሄኛው ይሄ estrogen ከተደረገ በኋላ ቀጣይ ምንድነው የሚሆነው luteinizing hormone ደግሞ ሁለተኛው አለች አይደለ ፊድባክ አላቸው ራስ ይነጋገራሉ luteinizing hormone ደግሞ በቃ አሁን እንትኑ ተዘጋጅታለች እንቁላላ በቃ mature አርጋለች ትውጣ ሲል luteinizing hormone ovulate አድርጉ ብሎ ነው ለባዲ የሚነግረው ሶ ከዛ ይወጣና ከኦቫሪው በማህፀን ቱቦች ወደ ምን ይገባል ወደ ማህፀን እዛ በቃ ተመቻችቶለታልና just wait ovulation for fertilization so it waits once it እዛ ጋር ሲጠብቅ ከፎሊኩላር ፌዝ ምን ላይ ገባን ኦቭዩሌሽን ላይ ገባን አሁን በቃ ላይ ፈርቲላይዝ ለመደረግ እየጠበቀ ነው ሶ ሁለት አማራጭ አለ እዚህ ጋር ልክ የዛለ ላይ ሴክስ ከተደረገ and then fertilize ከተደረገ ምንድነው የሚሆነው HCG የሚባል ሌላ ሆርሞን ደግሞ እናመነጫለን ልክ ኤምብሪዮ ልክ ልጅ ሲፈጠር ያቺ ሴል ስትፈጠር ማለት ነው HCG like pregnancy test ላይ P ስናደርግ ያን ነው እንትን የሚለው ያ HCG ካለ you're pregnant ነው HCG ከሌለ ደግሞ you're not pregnant basically ልክ pregnancy ከተፈጠረ ነው ይሄ right pregnancy ካልተፈጠረ ግን ምንድነው happen የሚያደርገው ይጠብቃል the eggs nothing is happening so estrogen ይቀንሳል እዚህ ላይ ምንድን ሌላ ያ ኦቫሪ ላይ ያለችው ጠብቋት ማቹር ያደርጋት የለቀቃች አለ አይደለ corpus luteum የሚቀር ነገር አለ so ያ የሚቀር ልጅ ቢወልድ ኖሮ the placenta progesterone የሚባል ያረጋና ሜንቴን ያረጋል progesterone ምንድነው የሚያደርገው ያኛው ይሄ ቤቱ ሜንቴን ተደርጎ like 9 ወር ሙሉ ተኮነ መቆየት ስላለበት progesterone ሜንቴን መጀመሪያ estrogen ይጀምራል like building the house progesterone ሜንቴን ያደርጋል ማለት ነው ግን if that doesn't happen degrade ማድረግ ይጀምራል ያኛው እቃው like the corpus luteum እንቁላል ውጪ ያለው ምንም like it tried ስራውን እንትን አደረገ ከዛ ግን ልጅ ስላልተፈጠረ progesterone ይቀንሳል progesterone ሲቀንስ estrogen ሲቀንስ በቃ አሁን በቃ it's just የጠበቀው ነገር የተዘጋጀው ነገር አልመጣም ይሄኛውን እናስወጣና let's do this again no ፖይንቱ ማለት ነው so luteal phase የምንለው progesterone ሲቀንስ estrogen ሲቀንስ because በቃ like they did their job fertilization didn't happen so ቀጣይ ምንድነው ይሄ ነገር አስወግደን ድጋሚ እንጀምር ለሚቀጥለው ዋል so መጀመሪያ follicular phase የምንለው በቃ እየተዘጋጀ ነው like you know ገዳል ይመጣል ይስል ቤትሽ ጉድ ነገር የምትይው ነገር አለ አይደለ it's like preparing ovulation mature አደረገ በቃ let's just go we're done we're prepared ማህፀን ውስጥ እንገባለን ልክ ማህፀን ውስጥ ከገባ በኋላ luteal phase ምንድነው የሚሆነው ይጠብቃል nothing is happening estrogen መቀነስ ጀምራል progesterone መቀነስ ሲጀምር ይሄ ነገር መወገድ አለበት ማለት ነው መጨረሻ ምንድነው የሚሆነው menstruation which means that የተደረገ ይወጣል በቃ you're just shedding it so that like the process happens again so basically period like በጣም it's very complex ግን ባጭሩ በአራት ነው የሚከፈለው mainly ሁለት 28 ነው ሬንጁ ግን ከ21 እስከ 35 ቀን ሊሆን ይችላል በ21 ቀን ፔሪድ የሚያዩ በ35 ቀን በ25 ቀን ሊሆን ይችላል እቺ ፔሪድ ብለን ምናዳ ከ1 እስከ 7 ቀን 2 ቀን 3 ቀን 7 ቀን ብሊድ የሚያደርጉ ሰዎች አሉ throughout your period 2 to 5 tablespoons like ከ30 እስከ 40 ሚሊሊትር ደም ነው ምናወጣው like maximum 80 አንድ ፓድ የለ ኮንቴክስት 5 ሚሊሊትር ብቻ ነው የምትይዘው so basics of a period wow it's a lot biology class all over again no ግን ማወቅ አለበት it's interesting everybody should know ሁሉም ሰው ማወቅ አለበት በደንብ ዲቴል
ኔቸራችንን በደንብ አንደርስታንድ ስናደርግ ነው አይደለ ራሳችንን በደንብ እየወደድ ነው ያከበር ነው የምንመጣ ሶ ቴንክ ዩ ፎር ዛት በደንብ ኤክስፕሌን ስላደረግሽልን ሜንሽን ስታደርግልኝ ቅድም የወር አበባ ከአንዳንድ ሴቶች ላይ 3 ቀን ሊሆን ይችላል አንዳንድ ሴቶች ላይ 5 ቀን ኦር እስከ 7 ቀንም ሊሄድ ይችላል ብለሽ ነበርና for some women or girls ከዛም በላይ የሚሄድባቸው ሊሆን ይችላል አይደለ ሶ እንደዚህ አይነት ኮንዲሽን is it a normal condition period normal period term ወይም ደግሞ ሳይክል የሚባል ነገር አለ ወይ ከዛ በላይ ሲሆን ሜዲካል አድቫይስ መጠየቅ ይኖርባቸዋል ወይ ሴቶች yeah so like እንዳልሽው the range is ከአንድ እስከ 7 ቀን right ሁለት ቀን ብሊድ የሚያደርጉና የሚያቆሙ አለ 3 7 ድረስ የሚሄዱ ሰዎች አሉ ከ7 ቀን በላይ ከሆነ irregular ነው የምንለው right ከሱ በተጨማሪ ደግሞ it's pain ስለ ፔን ማስመቻላል ማለት ፒኤምኤስ የሚባላል አይደለ በቃ እንደ ኖርማላይዝ ተደርጎ ፔሪድ ስላላት ማንኛውም ሴት ያማታል ራይት ግን ህመሙ ምንድነው ስኬሉ እስከምን ድረስ ካመማት ነው ኖርማል የሆነው ምን ያህል በላይ ከሆነ ነው irregular የሆነው ኖርማል ያልሆነ ወይ ሆስፒታል መሄድ አለባት የሚለው ነገር ብዙ ጊዜ ሰው ያውቃል ራይት so in terms of just the bleeding ካሰብነው ከ7 ቀን በላይ ከሆነ irregular ነው መሄድ መቻል አለባት ግን there's so many variables ይሄኛ we're assuming ያው contraceptive ማትወስድ ከሆነች right ሌሎች underlying conditions ከሌላት ነው ይሄ like base ብለን ያሰብን ያለ ነው ማለት ነው ከቤዙ በላይ ከሆነ ደግሞ like we'll discuss later ግን ይሄ like እሱን understand ማድረግ አለብን ምክንያቱም regular ያላችሁ አለ regularly irregular የተለያዩ አይነት የፔሪድ አይነቶች አሉት so በዚህ ከቀጠልን ከ7 ቀን በላይ ከሆነ ትክክል አይደለም ከሬጉላር ይወጣ ነው ሆስፒታል ሄዳ ለምን ምክንያቱ ማወቅ መቻል አለባት ኦሊጎሜኒያ የሚባል አለ like 3 ወር ድረስ ላይኖራቸው ይችላል ፔሪድ በአመት ምንድነው 6 እስከ 8 ብቻ ያላቸው አሉ ከ21 እስከ 35 ነው 28 ይባላል ሬንጅ ግን ከ21 እስከ 35 ነው አላለም so ልክ አልቆ ከሳምንት በኋላ የኮንሰንት በኋላ ድጋሚ የሚመጣባቸው ሰዎች አለ which is also regular so in terms of the bleeding ብቻ ነው ግን in terms of the pain ራሱ ደግሞ ለብቻው ማየት አለብን which is normal which is not normal የሚባለው so ሁለት አይነት አሉ pre-menstrual symptoms PMS ምንላቸው ከዛ severe ሲሆን ደግሞ PMDD ይባላል pre-menstrual which is ከmenstruation በፊት ያለ dysphoric disorders so usually የተለመደው ምንድነው cramps headache ጀርባ ህመም ማቅለሽለሽ እንቅልፍ አይደለ first of all painful መሆን አልነበረበትም period ግን ምክንያት አለው like it's not supposed again our bodies are like a very sophisticated machine ራሱን regulate የሚያደርግና support ብናደርገው ኖሮ pain ራሱ መኖር አልነበረበትም ግን pain ለምን መጣ women's health በጣም like support የማይደረግ ነገር ነው ስለ ሰውነታችን አናቅም እንዴት support ማድረግ እንዳለብን አናቅም በወንዶች ሆርሞናል ሳይክልም ነው የምንቀሳቀሰው right so ቅድም period 28 ቀን ሳይክሊካል ነው አይደለ በየወሩ እቺ ብሊድ የምናደርግባት ብቻ ሳይሆን ሳይክል like አራቱን ፌዞች የሚያካትት ነው which means ሆርሞኖች የሚጨምርበት ይቀንሳል fluctuate ያደርጋል so በእያንዳንዱ ፌዝ ላይ ኖርማላይዝ like regulate ስላልሆነ ሰውነታችን ወደ regulate like ወደ ኖርማል ፌዝ ለማምጣት ሲነ ሁሉ ስሜቶች የሚሰማን so like support ብናደርገው ግን ኖርማል ይሆናል wouldn't feel those feelings so premenstrual symptoms like PMS የምንለው like ስንሄድ እሱ ቅድም ተነጋገርነው is luteal phase right so luteal phase የመጨረሻ ከፔሪድ ከመምጣቱ በፊት ያለው ፌዝ ነው ኤስትሮጅንም የሚቀንስበት ፕሮጀስትሮንም የሚቀንስበት naturally estrogen እና progesterone ሰውነታችን ላይ ያለ አይደለ በመሆን ባለበት amount so estrogen protective effect አለ mood ላይ እንትናችንን ይሄ ምንድነው our symptoms እንዳንበሳጭ እንደምንደሰት or skin etc like regulate ያደርጋል normally normal ላይ ሲሆን progesterone ነው calm ያደርገናል እንቅልፍ ላይ effect አለው testosterone ሴቶች አላቸው by the way like testosterone like mood ላይ effect አለው so እነዚህ besides the luteal phase ወይ like ከመውረዳቸው ኖርማል ከሆነ እነዚህ ስሜቶች አይኖርም like estrogen ስለሚቀንስ progesterone ስለሚቀንስ ነው ይሄ pre-menstrual የሚባል ሲምፕተሞች የሚመጡት PMDD የምንለው ግን extreme የሆነ pain debilitating የምንለው which means
ኦ ሆዴን ቆረጠኝ ምናምን ሳይሆን ነው አልጋ ላይ ለአንድ ቀን ሙሉ መተኛት ሲኖርብሽ ምንም አይቡፕሮፊን 3-4 ወስደሽ ምንም ነገር ጥቅም ግዴታ መርፌ ወጋት ሲኖረው ቤዚክሊ ህይወትሽን በትክክል መኖር እስካለ መቻል ድረስ የሚያደርስሽ ሲሆን PMDD ነው የሚባለው extreme nausea ይሆናል like very self critical thoughts in a sense ሐሳቦችሽን ራሱ ማመን አትጪ ማለት በቃ መጥፎ ነገር አንዳንዴ አልቅሻልቅሺ ዝም ብሎ ከመሬት ተነስቶ ሙድ በጣም ሙድ ስዊንግ መኖር extreme lows እንደዛ ነገር አለ that's PMDD እሱ it's not just a regular period pain like እንደዚህ የሚባለው ነገር እኔ like it's wrong first of all መለመድ ያለበት ነገር አይደለም DSM የሚባለው DSM ማለት manual for like mental disorder like that's in a mental disorder because it's a psychological problem PMDD የምንለው እሱ እነዚህ ሁሉ ስሜቶች አይዘር በሆርሞናል ቴራፒ ነው ኖርማል የሚሆኑት ዝም ብሎ በመጠበቅ አይደለም የሚድኑት ማለት ነው ኮግኒቲቭ ቢሄቪየራል ቴራፒ የሚባል አለ ብዙ ነገሮችን ይሄ አንቲዲፕሬሰንት መውሰድ ሊኖርብሽ ይችላል to that extent ነው የሚሄደውና ግን ሰዎች ምንድነው like normalize ያልኩት it's just PMS it's not just PMS it's debilitating pain that goes back to ይሄ ሴቶች አይሰሙም ስሜታቸውን ሲጀምር ስለ ፔሪድ ስለማናወራ how would we even know ይሄ ኖርማል ፔን ነው ይሄ ኖርማል ፔን አይደለም በቃ ሴት ነኝ ፔሪድ ላይ ነኝ ያልፍልኛል ብለን የምናስበው which is wrong so in terms of normal period በብሊዲንግ ማሰብ እንችላለን and then also in terms of pain ማየት እንችላለን ማለት ነው በጣም በጥሩ ሁኔታ ነው የገለጽሽው especially አንቺ ከኔ የሆርሞናል የቦዲሽ ኮምፖዚሽን ከኔ ይለያል ሶ እኔ ሊሰማኝ የሚችለው ነገር አንቺ ጋር ላይሰማ ይችላል and the other way around አይደለ ሶ እኔ በጣም ኃይለኛ ፔን ውስጥ ሆኜ አመመኝ ስል ምን ታካብጃለሽ አይነት ነገሮች አይደሉ በዛት በተለይ ደግሞ ይሄ የትምህርት ሁኔታ ውስጥ ሆነን ወይ ስራ ቦታዎች ላይ ሌላዋ ሴት በደንብ ፐርፎርም እያደረገች ከሆነ ያንቺ ለምንድን ነው እንደዚህ ኤክስትራ የሆነው ወይ ያካባድሽ ነው ወይ ደግሞ you're just faking it ለማስመሰል ስራውን ላለመስራት ትምህርቱን ላለመማር እያስመሰልሽ ነው አይነት ነገር ነው እንጂ ይሄ truly ፊል እያደረግን እንደሆነ በዛ ስሜት ውስጥ እንደሆነ ኮሚኒቲው ምን ሰራበት ቦታ ትምህርት ቤት ላይ መምህራኖች or something ብቻ አይረዱንም ይሄንን so it has to be clear ሰዎች የተለያየ አይነት ሴቶች የተለያየ አይነት ቦዲ ኮምፖዚሽን አለን because of that እኔ ጋር የሚሰማኝ ስሜት አንቺ ጋር ላይኖር ይችላል አንቺ ጋር ያለው ነገር ሌላኛዋ ሴት ላይ ላይኖር ይችላል so when it comes to moodም እንደዛው አይደለ በደንብ ይሄን ደግሞ ብታስረጅልኝ ደስ ይለኛል because ስለ mood swings እናወራ ምናምን ብዙ ጊዜ እንደ ሚት አይደለም ያዩት ይሄ እያስመሰልን እንደሆነ or just we're using the opportunity PMS not za stage ላይ ናትና we're using it አይነት ነገርም ሊመስል ይችላል ሰዎችና truly አለ ወይ እና what's the cause የሚለውን ነካክተሻቸዋል ግን በደንብ so ከጅምናኩሽ PMS ማለት premenstrual symptoms ናቸው like እንደተለመደው ይሄ mood swings irritable መሆን anxiety መበሳጨት etc ከፔሪዳችን በፊት ያለው so luteal phase specifically 2 ሳምንት ነው የሚፈጀው ሳምንት ብቻ አይደለም ለዛ ነው አንዳንዴ አሁን ጨርሰሽ ፔሪዲሽን ራሱ ልክ ኦቭሌት ካደረገ ባለ 2 ሳምንት አንድ ሳምንት ሳይሆን 2 ሳምንት ሙሉ ራሱ እንደዚህ የሚታመሙ ሰዎች አሉ ለምን ከሆነ ቅድም እንዳልኩሽ ኖርማሊ ኤስትሮጅን እና ፕሮጀስትሮን ኖርማል ሬጉሌት ከተደረገ ፕሮቴክት ራሱ ያደርጋል ግን ኖርማል እንድንሆን ይጠቅመናል ያ ሆርሞኖች ግን luteal phase ላይ extreme የለም like decrease ያደርጋል በጣም ይቀንሳል because ሰውነታችን በቃ አሁን fertilize ስላላደረገ የሰራነው ነገር ማውጣት አለብን ቅድም እንዳልኩሽ ስለሚባል ማለት ነው that's why it's not a myth it exists የሚመጣበት ምክንያት is because our hormones are not regular but like decline ስላለ ነው ለምንድነው እንደዚህ ብሎ ሰው የሚታሰበው በወንዶች ያያየን ስለሆነ ነው men have a 24-hour hormonal cycle ይወጣል ካረሰት በኋላ ይመለሳል they're fine every day ግንኛ this week እና next week ተመሳሳይ አይደለም like ወር ላይ 4 ሳምንት ላይ አራቱም ሳምንት የተለያየ like አንዱ ይጨምራል አንዱ ይቀንሳል so that's why it's not amazing ብለን የምናነገው so there's a biological reason for it the hormones are out of whack ትክክል ስላልሆኑ regulate ለማድረግ ሰውነታችን ሲጣጣር ነው ይሄን ስሜቶች our body is trying to help us by the way ይሄን ስሜቶች feedback ስላለው ነው ጭንቅላታችንና our reproductive system all of our systems ስለሚነጋገሩ okay ይሄ ነገር ስላለ
እንደዚህ እናድርግ ይሄ ደግሞ how do we fix it ብሎ like it's a feedback loop አለው in terms of pain again it's not in our head like እንዳልኩሽ ሁለት አይነት አለ like PMS ላይ again normal ነው support ስለማናደርግ ነው ሰውነታችን እንጂ that kind of pain አለ ግን extreme debilitating pain አለ opportunity መውሰድ አይደለም ሰው የሚለያይበት ምክንያት ምንድነው PMDD የምንለው እንደ symptom ነው በሽታ ሳይሆን ሲምፕተሞች ናቸው ይሄ አሁን በጣም ፔሪድሽ የሚያምሽ ከሆነ የሆነ ምክንያት አለ ማለት ነው right ያ ምክንያቱ ምንድነው endometriosis ሊሆን ይችላል adenomyosis የሚባል ኢንፍላማቶሪ ዲስኦርደሮች በጣም ብዙ ምክንያቶች ሊሆኑ ይችላሉ ግን ሰዎች እኔኮ ኖርማል ነኝ ወዲያው በቃ አንድ ቀን ብቻ ያመኛል like እሱ PMS ብቻ ሊሆን ይችላል አንቺ ግን PMDD ካለብሽ በዛ ያልፍም like ወሩ ሙሉ ልትታመሚ ትችያለሽ ከዛ በላይም ሊሆን ይችላል ብዙ ምክንያቶች አሉ ግን ሰዎች መጀመሪያ በወንድ ስለሚያዩት ላይ በ24 hour hormonal cycle ሁለተኛ ደግሞ every woman ተመሳሳይ ናት ብለው ስለሚያስቡ ነው it's not it's completely different your genes have effect ሌላ በሽቶች ካሉብሽ affect ያደርግሻል the weather your nutrition your lifestyle ብዙ ምክንያቶች አሉ ስለዚህ አንድ ሴት ከሌላ ሴት ጋር እንደውም ጋዝ ላይቲንግ ነው basically አይደለ እንደዛ ልልሽ አልችልም because again we're two different bodies ነው ያለን ሴቶች ብንሆንም the whole idea of ሴት አይደለሽ አይደል ኖርማል it's not normal ለምን suffering normalize I don't want to suffer like ለምን normalize ማደረግ ያለበት መቻል ያለበት that's ridiculous ይሄ completely በቃ መተው ያለበት ነገር ነው ሴት ስለሆንሽ አይደለም the pain it still exists suffer ግዴታ ማድረግ የለብሽም you don't have to because it's not supposed to happen በጣም የሚታመም ከሆነ ሆስፒታል ሄደሽ ለምንድነው what are the underlying causes ብሎ ማወቅ መቻል አለብን በጣም ብዙ ምክንያቶች አሉ በቃ መድኃኒት ወሰጅበት አለ no like ibuprofen የማይሰራላቸው ሰዎች አሉ because again PMS and PMDD ሊሆን ስለሚችል ማለት ነው ልጁ ለጂ ከዛ ይሻላል የሚበላ that's ridiculous first of all guarantee የለውም ራሱ አንዳንድ ሴቶች ሊረዳ ይችላል አንዳንድ ሴቶች ደግሞ there's no imagine ልጅ ትወልድ ይሻለኛል ጠብቄ ጭራሽ ዲሌይ አድርጌ ዳያግኖስ አድርግ ሌላ በሽታ drastic measure ልጠይቅ ይችላል right so አሁን ይሄ mainly endometriosis እንበለው right endometriosis በጣም like ህመም ሲባል ከPMS ካለፈ usually endometriosis ስላላት ነው አንድ ሴት በጣም painful period የሚያጋጥማት ማለት ነው ለምሳሌ endometriosis ማለት ማህፀናችን አለ አይደለ ከማህፀናችን ውጪ ቲሹ ይበቅላል right so ያ ሲበቅል ፍላክቹዌት ያደርገለ ሆርሞን ሰውነታችን ኖርማል ስራውን መስራት እየሞከረ መቀል ልጅ ሊመጣ ይችላል እንዘጋጅ etc እያለ ነው so ሆርሞን ሲል ብሊድ በቃ ልክ ይሄ ልክ ሉቴል ፌዝ ላይ ብሊድ ማድረግ ይጀምራል ኦቫሪ ላይም ሊያድግ ይችላል by the way ከማህፀን ውጪም ይሄ ማህፀን ቱቦቹ ላይም ሊያድግ ይችላል so ልክ ፔሪድ ላይ menstruation ላይ ስንሆን ያኛውን ሲወጣ ያኛውም አንድ ላይ ይደማል ግን ወዴትም ሊሄድ አይችልም the blood has nowhere to go because it's a natural ቦታ ላይ ስለሆነ do you understand but our body is trying to regulate itself it's a machine so like ምንም ቢሆን አሁን ኢንፍላሜሽን ምናምን የምንለው ወደ ኖርማል ለማድረግ እየሞከረ ነው ግን this is not normal so like ይሄ counter intuitive like አላደለ ይሞክራል ግን ያባብሷል እንደዛ ነው ስለዚህ like ያኛውን blood ለማውጣት ሲሞክር more bleeding ይሆናል ወደ የሚሄድበት ቦታ ደግሞ የለውም ስለዚህ እድገቱ ይጨምራል like still you're in pain ከዛም አልፎ ወደ bowel movement ድረስ ራሱ ሊሄድ ይችላል ስለዚህ መሽናት በጣም ያምሻል any kind of bowel movement በጣም ያምሻል your period ያምሻል እዚህ ጋር ምን ታመማል አይደለ period ላይ endometriosis ያላቸው ሴቶች ግን chronic ይሆናል like ወሩ ሙሉ ከወር እስከ ወር አለ ያ pressure እዚህ ጋር ምክንያቱም አላ ያ ነገር መነሳት መቻል አለበት right ከዛ በኋላ painful sex የሚያጋጥማቸው አሉ there's so many ግን ምንድነው ሁሌ የሚመስላቸው የፔሪድ ነው በቃ like cramp ላይ ብቻ no it's not it's another ግን like ስለማናወራበት we don't even know endometriosis usually ከ8 እስከ 9 ዓመት ነው የሚፈጀው endometriosis diagnose ለማድረግ by the way because people still think it's PMS it's not PMS it's literally a completely different disorder ነው ደግሞ cure የለውም manage ብቻ ነው የምናደርገው ሲምፕተሞቹ again because women's health is underfunded under researched አናቅም አሁን ራሱ መኖሩን አሁን ገና ነው እየታወቀ ያለው እንደውም do you remember TikTok ታልሽ no ጎበዝ
ግን TikTok right there's this girl Aidan Pili የሚባል ነውና she's been dealing with endometriosis for years ከዛ ያው ሆስፒታል ሄዳች እዚህ ውጪ ራሱ በጣም የተወሰኑ endometriosis specific centers ነው ያሉት ገና ስለሆነ በደንብ በሽታውን ያወቅ ነው ስላልሆነ ማለት ነው so ኢትዮጵያ ውስጥ ደግሞ ወደ ውጪ ቤት ስትፈልጊ you have to ምንድነው board certification የሚባል አለ like መንግስት ሆስፒታል ሄደሽ ብዙ ስፔሻሊስቶችን አሰባስበሽ አይተው ኬዝሽን አምነውበት ነው የሚለቁሽ ከኛ አቅም በላይ ነው ብለው ማለት ነው so እሷ በጣም ብዙ እንትኖች ቴስቶች አድርጋለች በቃ እዚህ ስለሆነ ሌላ endometriosis specific center ስለሆነ እዛ ልሂድ ብላ የሆነ አንድ ዶክተር አንድ ስፔሻሊስት ነበር እሱ ስፔሻሊስት አያለ ነው አይደለም አላት why did he say that by the way usually ቅድም just take medication እና የሚባል አለ አይደለ አሁን በጣም እንደም ከብዷቸው ሆስፒታል የሚሄዱ ሴቶች ራሱ ገና ስለሆነ pelvic exam ultrasound ስትነሺ አይታይም endometriosis you don't see it because ገና the technology አልዳበረም the only way you can see the tissues outside of your uterus or ovaries ላይ fallopian tubes ላይ is through laparoscopic surgery specifically ግን again ቅድም ምንድነው ያልኩሽ medical school ራሱ አልተማርንም አይደለ like በቃ like ያው anatomy etc እንጂ like deeply አልታወቅም ገና ነው እና ብዙም like women's health ላይ focus ስለሌለ አልተማርንም so a specialist doctor said no you don't have it why because you say የተማረበት pelvic exam ላይ or ultrasound ላይ ካልታየ you don't have it it's in your head can you imagine years ተሰቃይታ እሷ to the point ቅድም ይሄ bowel movement ሽንት ላይ ያስቸገራል አልኩሽም ስቶማት የሚባላል like እዚህ ወደ ውጪ ነው her bowel movements የሚሄደው ያን ያህል endometriosis ከመመሽ በኋላ የሚሄደው ማለት ነው በጣም debilitating pain አላት her bowel movements እንትን ብሏል ደግሞ infertile ራሱ ላይ ያርግ ይችላል she's very young በጣም ነው የምታሳዝነው ልጅቷ infertile ራሱ ያርግ ይችላል because there's no cure ገና ስለሆነ እና ያው እስካሁን ድረስ she's still trying ግን ይሄ in your head ነው የሚባል ዝም ብሎ በሶሳይቲ ብቻ ሳይሆን even in the medical community አሞኛል ብለሽ ስትሄጂ ራሱ እነሱ በሚያውቁት ቴስት ያደርጉሽና ካላዩት no just take painkillers first ወደ ቤትሽ ራሱ ልትሰኝ ይችላል to this extent ነው that's why you have to listen to your body በደም ማውራት እንዳለብን like exist ማድረጉ ራሱ ከማውቃት ለመጀመሪያ exist እንዳደረገ ካወቅሽ በኋላ ከዛ ሌላ like what can I do what's next የሚባለው ነገር ማወቅ አለብን ምክንያቱም አንድ ዳያግኖስ ኮና PMS ብሎ ነው ብለሽ አታካብጂ ብለሽ የምታልፊ ከሆነ PMD ዳለ ለምሳሌ endometriosis ከሆነ ሳታስቢ በቃ በየወሩ ዝም ብለሽ እየተሰቃየሽ አልታልፍ ያለሽ 1 አመት 2 አመት 3 አመት right የሆነ ሰዓት ላይ ስትይጂ በጣም አድጎ በቃ ማጽንሽ ልጅ ላይ ይችላል infertile ትሆኚ ትችላለሽ ግን ቀድመሽ ዳያግኖስ ብትደረጊ ኖሮ other options እንት ማድረግ ትቺ ነበር hysterectomy like drastic measures አለ hysterectomy የሚባል ማጽንሽ መውጣት አለበት ምክንያቱም like periodሽ ወይ ማቆም አለበት በቃ ይሄ the loop አለ አይደለ ሰውነትሽም ራስ አንቺ ሊረዳሽ ሲሞክር ግን more bleeding more like hormones fluctuation like it's just a loop of pain so early diagnosis ይሄ አታካብጂና የሚባለው ትተን actually ምንድነው normal pain and then PMDD or like extreme pain ምንድነው ለምንድነው እንደዚህ የሚሰማኝ ምንድነው ያለብኝ ብሎ ምን ጠይቅ ከሆነ ይሄ እዛ ድረስ progress አያደርግም quality of lifeአችን ለምንድነው መቻል ያለብን every month just because that doesn't make sense ለኔ it's actually ridiculous so quality of life ሽን መጨመር ትችላለሽ if you actually learn about your body if you listen to your body በደም ብናወራው በደም ቢጠና በደም ፈንድ ቢደረግ like the shame and the embarrassment ቢወጣ quality of life ይጨምራል disease progress እንዳያደርግ ቶሎ diagnose ተደርገሽ ምክንያቱን አውቀሽ ወደ ውጤት እንድትሄጂ so this misconceptions they're very dangerous የሚያመጡት ደግሞ ይሄና like ከዚህ በላይም ብዙ ችግሮች ያመጣሉ በጣም ለኔ ራሴ በጣም አዲስ ነገሮችን ነው እየተማርኩ ያለሁት you mentioned about misconception በተለይ በእኛ ሀገር ላይ ያሉ የተሳሳቱ አመለካከቶች አሉ አይደለ ከወር አበባ ጋር በተያያዘ የተማረውም ያልተማረውም የሚያነሳቸው misconceptions አሉት በጤና ዘርፉም ላይ ያሉትም እነሱን ምክር ስንጠይቅ አሁን እንዳልሽው አይደለም እንደዚህ ነው ምናምን ልንባል እንችላለን the families the communities የሚያነሳቸው አሉ ለምሳሌ
ፔን ሲሰማቸው ፔን ኪለር መውሰድ ይለምዳል ይባላል እና እንዲለምድብኝ አልፈልግምና አዎ እችለዋለሁ አይነት ነገር አለ አይደለ ሶ አንቺ ያጋጠመሽ ኢንካውንተር ያደረግሻቸው ሚስኮንሰፕሽንስ አሉ ወይ እና እንዴት ነው ኮሬክት ልናረጋቸው የምንችለው this misconceptions ሶ ሜንሊ ቅድም እንዳልኩሽ በጣም ማቃለል ፔኑን ማለት ነው especially from men even from like other women የምታያቸው ነገሮች ቀላል ህመም አለ በጣም የሚያም ህመም ነው እና to the point ማውራት ራሱ ስለማይፈቀድልሽ የትኛው እንደሆነ መለየት አትችይም ማለት is it actually just PMS or PMDD ነው ሌላ ምክንያት ነው so ዝም ብለሽ አንቲ ፔን ወሰጂና በቃ እንትን ሴት አይደለሽ no like suffering is not normalized አድርገናል it's not normal እንደዚህ መታመም መቻል የለብሽም ቅድም ያልኩሽ ልጅ ከወለድሽ ይሻልሻል no like guarantee ምንም there's no research that says ልጅ ከወለድሽ ይሄ ህመም እንትን ዝም ብሎ እየተለመደና በልምድ የሚነገር ነገር ነው ስለዚህ ልክ ይሄን ያል ፔን like ስራሽን የማያሰራሽ ትምህርት እንዳትማሪ የሚያርግሽ ፔን ካለ ግዴታ ሆስፒታል ሄዳሽ ምንድነው ምክንያቱም ማወቅ መቻል አለብሽ ከዛ ዳያግኖስ መደረግ አለብሽ መድኃኒት መፈለግ መቻል አለብሽ ቅድም ምንድነው like ይሄ ማነጻጸር also misconception ሁሉም ሰው ተመሳሳይ ስሜት የለው your pain and my pain is completely different because የተለያየ ህይወት ነው ያለን our lifestyles are different the way we eat is different genetic factor underlying factors ብዙ ነገሮች ሊኖሩ ይችላሉ ሌላ ምን አልቀድም ይሄ the main like medical ላይ ደግሞ misdiagnose under report የሚደረግ ነገሮች አለ ገና ስላልታወቀ አመመኝ ብለሽ ስትጂ ዝም ብሎ አንቲፔን like actually አንቲፔን ሰጥቶ ምክንያቱም ቴስቶች ላይ ምንም ነገር አያሳየም አልትራሳውንድ ላይ ምንም አያሳየም በቃ ምንድነው ችግሩ like you're fine it's just the PMS below actual doctors patientዎችን ወደ ቤታቸው የሚሉበት እንትኖች አሉ ሌላ it's basically like እነዚህ ናቸው እስካሁን ድረስ ያጋጠመኝ one more thing ልጠይቅሽ የምፈልገው ነገር so በዚህኛው መንዝ ደና ሆኜ next መንዝ ላይ ኃይለኛ ፔን ሊኖረኝ ይችላል is that okay is that normal ምክንያቱም በዚህ ለምሳሌ በዚህ ወር your stress levels your nutrition even the weather affect ያደርግሻል right so ተመሳሳይ ላይሆን ይችላል አለ maybe አበላለሽ support ያደረገሽ አልነበረም that's why cycle syncing የሚባል concept አለ እሱ ጭራሽ አንጠቀምበትም እንጂ እያንዳንዱ phase ላይ መብላት ያለብሽ ነገሮች አሉ to support your body to regulate your hormone at the end of the day sport መስራት ያለብሽና የሌለብሽ እናንተ ረፍት መውሰድ እንዳለብሽ አይደለ like ይሄ especially under capitalism and hustle culture ለሴቶች አይሆን like it just doesn't work our body is not made that way like bleed ያደረግሽ ነው actual like bleed ያደረግሽ ነው ያስወገድሽ ነው ያለሽ ስለዚህ ሰውነት ማረፍ መቻል አለበት ከወር እስከ ወር ድረስ መስራት አትችይም your body is just not made that way ስለዚህ ከኔቸር ጋር ስትፋለሚ የሚፈጠረው ምንድነው irregular periods more pain like ሁሉ ነገር more ይቀወሳል that's why it's different now like maybe you're not supporting it properly life ላይ የተፈጠሩ ነገሮች እንደዛም ሊያርጉሽ ይችላሉ mainly you're just not supporting your body as it's meant to be supported like ተመሳሳይ energy መጠበቅ ራሱ throughout the 30 days ለሴት it doesn't work that doesn't happen that's not in nature እንደዛ አይደለም ሰውነታችን የተፈጠረው ግን ይሄ በጣም ስትታገይ ያው of course pain ነው መጨረሻ ላይ እንትን የሚልሽ that explain a lot በደንብ ስለ endometriosis explain አድርገሽልናል ሌላ conditions like polycystic ovary syndrome fibroids let's know them እነሱንም በደንብ so ሌላ ደግሞ ምንድነው polycystic ovarian syndrome ነው የሚባለው እሱ ምንድነው a hormonal disorder ነው basically እሱም ይሄ heavy period አለ regular period አለ ጭራሽ የሚያቆሙበት like ብዙ ወራቶች ላይ ይችላሉ እንደዚህ ያለባቸው ሆርሞናቸው disordered ስለሆነ ማለት ነው በጣም ጸጉር hirsuthism የሚባል የሚወጣባቸው ማይማን ቦታ ላይ የሚወጣባቸው አለ ሌላ extreme weight gain አለ acne በሱ ምክንያት የሚመጣ ማለት ነው ደግሞ በጣም የሚያሳዝነው እሱ there's a risk that type 2 diabetes ሊያጋጥምሽ ይችላል cardiovascular disease ሊያጋጥምሽ ይችላል endometrial cancer ሊመጣብሽ ይችላል just because you have that disorder ምክንያቱም again regulate ካልሆነ ችግር ነው የሚያመጣው there's side effects to it ያን hormone disorder ስለሆነ ሁሉ ነገሮች ይዘው ይመጣው
ፋይብሮይድስ ደግሞ ቅድም ኢንዶሜትሪዮሲስ outside of the uterus ነው አይደለ? ፋይብሮይድስ ደግሞ inside of the uterus የሚያድጉ ነን ካንሰረስ ናቸው ግን ያድጋሉ። ሲያድጉ ልክ ሊትል ፌዝ ላይ ከሌላው ጋር ሊያስወግዱ ሲል እሱም አፌክት ያደርጋል። ዝም ብሎ ይደማል፣ ወዴት መሄድ የማይችልም፣ ስካር ያደርጋል፣ ማደግ ይጀምራል። እንትኑ ይሄ the size ሊያድግ ይችላል። ስለዚህ ለምሳሌ ፕሬግናንሲ ቢያጋጥም ራሱ ሊወርድ ይችላል። ምክንያቱም በቃ ማህፀን ልጅ ለመያዝ ነው አይደለ የተፈጠረው፣ ግን እሱ መሆን የሌለበት ቦታ ላይ ስለሆነ because of that your period በጣም extreme pain ያደርጋል። miscarriage ሊያጋጥሙ ይችላሉ። even like ልጅ ላለመያዝ because of that ሊሆን ይችላል። ሌላ adenomyosis የሚባላል እሱ ደግሞ it's on the wall of the uterus. So endometriosis outside, fibroids inside, adenomyosis ደግሞ like the wall ላይ ነው the tissues የሚያድጉት ማለት ነው። እሱ ደግሞ ሳይዙንም like enlarged እንዲሆን ብዙ ነገሮች ስለሚያመጣ again infertility issues ያመጣሉ በሱ ምክንያት። there's just so many things risk የሚያስጨምሩት just because your hormones are disordered. ግን people still think ያው usually እነዚህ መጀመሪያ የሚጀምሩት ምንድነው period pain, extreme period pain ያላል። ግን ያው PMS ነው ያለፍናቸው ዳያግኖስ አይደረግም። ልክ በጣም ከአቅምሽ በላይ ሆኖ ሲሄድ አይዘር በጣም ፕሮግረስ አድርጓል፣ እነዚህ የሚያድጉት ነገሮች በጣም አድርጓል፣ ወይ ማህፀንሽ መውጣት መቻል አለበት or infertile ሆነሽ ታገኘዋለሽ or በቃ your quality of life is just destroyed. so ይሄ ተፈጥሯዊ ሰርክላችንን ነው እያወራን ያለነው አይደለ? ሶ ኤክስተርናል የሆኑ ፋክተሮች አሉ ደግሞ አሁን ካለው ይሄ ከፔሪድ ሳይክላችንን መንስትሪያል ሳይክላችንን አፌክት ሊያደርጉ የሚችሉ ቀደም ስንላቸው የነበሩትን ሚስኮንሰፕሽንስ ኦር ይሄ unpurified የሆነን እንዲሰማን አንክሊን ሆነን እንደሆንን እንዲሰማን የሚያደርጉ ነገሮች ደግሞ አሉ። the accessibility and affordability of menstrual cycle products ማለት ነው። ወይ ደግሞ የወር አበባ ንጽህና መጠበቂያን አፎርድ ባለማድረጋችን ደግሞ ሌላ አሁን ባለው የኮምፕሌክስ በሆነው ነገር ላይ የምንጨምርበት ኦር እሱንም በስነ ስርዓት ሜንቴን አድርገን ፕሮሰሱን እንዳንቀጥልበት ደግሞ የሚያደርገን አለ። ሌትስ ቶክ አባውት ዳት ስለ accessibility affordability of menstrual cycle products የወር አበባ ንጽህና መጠበቂያ ፕሮዳክትስ ብለን የምንላቸውን በተለይ ደግሞ ከኢትዮጵያ ኮንቴክስት አንፃር አይ ነው እንዴት ናቸው ስፔሻሊ ደግሞ አሁን ላይ ከረንትሊ ባለው ኢንፍሌሽን ወጣት ሆኖ የስራ እጥነቱ ሴት ሆነሽ ከብዙ ነገርሽ ላይ ቀንሰሽ ለዚህ ማዋሉ which is መንዝሊ የሚመጣብሽ በየወሩ የሚመጣብሽ ነገር ነው። ፖዝ የምታደርጊው ነገር አይደለም፣ ሁሌ የሚቀጥል ነገር ነውና በተለይ ደግሞ አንቺ ከምትሰሪበት ኤክስፖዝ ኮንሽበት ነገር አንፃር እንዴት ነው accessibility እና affordability? Okay, so እንዳልሽው ይሄ already all our hormonal irregularities in children still ደግሞ accessible የለም አይደለም። especially in Ethiopia ደግሞ period poverty ነው basically ይሄ period poverty ማለት access to period products የለም። it should be free ግን ያው አይደለም። ኢትዮጵያ ላይ ብዙ ችግሮች ያመጣል አይደለ? because አሁን like the minimum pad ራሱ 80 ብር ምናምን ነገር አይደለ? that doesn't mean anyone can afford it. በጣም ከባድ ነው። በየወሩ ያን ብር ማውጣት መቻል አለብሽ። ለምሳሌ ተማሪዎች ላይ ስትሄጂ በየወሩ እሱ ማውጣት አትችልም right? so ምንድነው የምታደርጉሽ? ሚስ ስኩል በየወሩ ሚስ ካደረግሽ ቁጥር ደግሞ ድሮፕ አውት ልታደርግ ትችላለች፣ ስራ ላታገኝ ትችላለች። ገና ለገና ይሄ በተለመደው በጨርቅ ምናምን ነገር የምትጠቀም ከሆነ ደግሞ ነካብኝ አልነካብኝ የሚለው የምሳቀቅ አለ። she's also dealing with her hormones. imagine like አታውቅም what's going on because again ትምህርት አይሰጥም፣ ትምህርት ቤትም አይሰጥም፣ እናቷም እህቶቿም whatever no one tells her exactly what this is. so ከኤጁኬሽናል ከማጣቷ በተጨማሪ ሳይኮሎጂካል ኢሹ ያጋጥማል። ኢኮኖሚክ ከዛ በኋላ ስራ ማግኘት ላይ ኤክሴትራ አፌክት ያደርጋታል። it's not just ትምህርት ላይ ደግሞ ይሄኛው like even ስራ የሚሰሩ ሴቶች ላይ በቃ እንዳልኩሽ ቅድም we shouldn't expect women like same energy level for 30 days በቃ like our bodies are not made that way. ስለዚህ አሁን እኔ
in terms of like women's health equality የሚባል ነገር አላምንም there is no equality equitable መሆን መቻል አለበት ምክንያቱም apples and oranges ነው ያነጻጸርን ያለና አይደል like men don't bleed they don't give birth they don't go through like menopause and I'm like ስለዚህ እነሱ equal outcome እንፈልጋለን ብለን ግን ለነሱ ምንሰጣቸው ሪሶርስ ለኛ ብንሰጥ ለኛ እየሰራለን አይደለም ምክንያቱም ተመሳሳይ ቦታ ላይ አይደለም የተቀመጠ ያለው ስለዚህ ይሄ ስለ accessibility ስለ affordability ስለ ሲጀመር ስለ education ሳናስብ ዝም ብለን በቃ ይሄው ትምህርት ቤቶች ከፈትን ተማሩ or ስራ እድል አለ ስሩ like hey this doesn't make sense it doesn't work that way like equitable መሆን መቻል አለበት like ሴት መጀመሪያ የሚያስፈልጋትን ለሷ like biological difference ስላለ እሱን understand አድርገን እሱ resource ሰጥተን ከዛ በኋላ ነው ወደ equal outcome መምጣት የምንችለው so even in workplaces unprofessional ነው የሚባለው አይደለ like ለፔሪድ ትቀራለች እንዴ ምናምን ነገር ባለፈው at our seminar የሆነ seminar ነበር like ረፍት ይኖር አይኖር ብለን ጠይቀን ነበር የሆነ ፕሮግራም አዘጋጅተን ማለት ነው ሴቶችም ወንዶችም by the way አይሆንም ምክንያቱም ለገና ሊጠቀሙበት ይችላሉ ብለው አስባል which is ridiculous to me ግን ይሄው ለሚያሳየው ምንድነው people still don't know about periods because ስለማናወራበት they don't even know so workplace ላይ just because የሆነ ሴት ላይ በየወሩ afford ማድረግ ትችላለች ማለት አይደለም even ይሄ እንዴት ነው ትምህርት ቤቶችም ስራ ላይም ሲጀመር አታገኝም the period products ሲቀጥል ደግሞ like በትክክል ዲስፖዝ የምታደርግበት ላይ ኖር ይችላል ውሃ የለም so like it's just so many problems አንድ ላይ ስለሆነ ይሄንም አፌክት ያደርጋል ተማሪዎችን አፌክት ያደርጋል የምትሰራም ሴት ላይ አፌክት ያደርጋል ሳይኮሎጂካል ፕሮብለሞች ያጋጥማል እንድትሳቀቅ ስራዋ ላይ አፌክት ያደርጋታል ማውራት አትችልም በቀደች ቁጥር በቃ ምንድነው ይችላሉ አላ አይደለ like even ያን ያመማት ግን በቃ ያው ይሄ ፔሪኮን ሁሉም ሳይያርጋል ብላ ራሷን አስገድዳት ሄደና she's just present but she's not actually working because her body is not allowing her to work right so እነዚህ ሁሉ ችግሮች አሉ እሱን አልፈን ደግሞ access like affordability like tax ይደረጋል still pads like period products you can argue ለምሳሌ ኮንዶሞች ለምንድነው free የሆኑት አይደለ or subsidized I guess ለምንድነው the government ይሄ public health concern ነው ብሎ priority ስለሰጠው HIV እንዳይባባስ ነው which is important of course ግን more than half the population ሴት ሆኖ right ሁሉም ሰው bleed ያደረገ ከ12 ከ13 አመት በላይ every woman bleeds አይደለ for like what half like quarter of your life ግን priority አይደለም still ይሄኛው non essential እቃ ተብሎ import ነው ብዙ ነገራችንም ነገር አይደለም 30% ድረስ ነበር ነው by the way tax የሚደረገው ግን ከዛ amazing 2022 ምናምን ላይ ነው 15% 10% ሹር ታክሱ ተነስቶ 15% ሆነ okay good progress ግን no it has to be exempt Kenya 2004 ላይ ነው እንትን ያለችው ያነሳችው her tax Namibia 2022 if I'm not mistaken South Africa አንስታለች እንትኗን tax because it should not be taxed like this is health like እንዴት ነው የሚያስፈልጋት every woman it's not just like every woman half of the population is ደግሞ ከመቶ 120 130 ገብታለች whatever 60 ሚሊዮን ሴቶች እያሉ like 60 ሚሊዮኑን በቃ ይሄ ኢምፖርታንት አይደለም it's priority እየተባለን ያለ ነው እንጂ ማንዴት ከተደረገ free መሆን ይችላል just like condoms as important ነው ተብሎ subsidized እንደተደረገው this is also important ስለዚህ as a country ራሱ the taxation issue has to be free 15% ከ30% great things ግን ገና ነው still አሁን local manufacturing import የምናደርገው ቀንሰ local manufacturing እናድርግ ተብሏል ግን still ግብአቶች ያስፈልጋል ያስ ግብአቶቹ custom ላይ ሲገቡ ለpaired products ከሆነ exempt ናቸው still ግን አሁንም the pricing is like what minimum 80 ብር it's still very expensive for the average Ethiopian seat kaza it's just there's so many issues on like even Ethiopia ውስጥ ብቻ አይደለም like in the world ራሱ pink tax የሚባለው anything for women more tax ይደረጋል even though እኛ more consume እናደርጋለን more money spend እናደርጋለን ግን like we're taxed more which doesn't make sense the only country in the world is Scotland 2021 በቅርብ ነው እሱ like
ፔሪድ ፕሮዳክቶችን ፍሪ ያደረገው ሶ ማንኛውም ትምህርት ቤት ስትሄጂ ኢትስ ፍሪ ማንኛውም ሴት ፈልጋለሁ ካሌጅ ኢንስቲትዩሽኖች ላይክ ፍሪ ነው which is an amazing thing because it's a basic life necessity especially for a woman period ፕሮዳክቶችን አስፈላጊ ናቸው ብዙ አማራጮች እንደሌለን ራሱ አማራጮች እንዳለን ራሱ አናውቅም right like a pad ነው የተለመደው ግን there are cups 10 አመት መጠቀም የምትችው አንድ ጊዜ ተጠቅመሽ reusable ፓዶች አሉ like 2 እስከ 4 አመት መጠቀም የምትችው እየታጠበ እንትን ምን ታምፖኖች መጠቀም እንችላለን ግን again ስለማናወራ ስለዚህ ነገሮች people ይሄን ጥያቄዎች ራሱ መጠየቅ ደረጃ አልደረስንም because it's still shameful it's still like embarrassing የሚያስደርግ ነገር ነው አሁን በቃ clean and you know it's not important so in terms of that ራሱ ብዙ ገና መስራት ያለበት ነገር አለ very true የአክሰሲቢሊቲን ስናነሳ ሶ በጣም አሁን ኤክስፔንሲቭ ነው አለን ከዛ ደግሞ ሲጀመር አክሰስም በተለይ ደግሞ ወደ ገጠሩ ላለችው ሴት ስናይ እዚህ የምናገኛቸውን 80 ብር ብለን እንኳን የምንለውን የፔሪድ መቀበያ ፕሮዳክቶችን እዛ በየሱቁ በየገበያው ላይ ያገኙት ይችላሉ ሶ እንደዛ ካላደረጉ ምን እየተጠቀሙ ነው እስካሁን ድረስ ምን እየተጠቀሙ ነው ያለፈው ያሉት የሚለው ራሱ it's another question አይደለ ልናወራበት የሚገባው ሶ የሆነ 2021 2022 አካባቢ ያዘጋጀነው ኤግዚቢሽን ነበረ ፔሪድ ፕሮዳክቶችን ሳታገኝ ሴት ልጅ ምንድነው የምትጠቀመው ሶ ከተለያዩ አካባቢዎች ላይ በተለይ ደግሞ ኢትዮጵያ ላይ የተለያዩ አካባቢ ላይ ሴት ልጅ ወር አበባ ንጽህና መጠበቂያ ሳታገኝ ምን ትጠቀማለች አመድ የሚጠቀም ኮሚኒቲ እንዳለ አይተናል ኮባ ቅጠል የሚጠቀም ኮሚኒቲ እንዳለ አይተናል ዩኒቨርሲቲ ውስጥ ሆነው የሚያድሩበትን የስፖንጁን የቦጫጨቁ በጨርቅ ውስጥ ያሰሩ ምናምን እንደሚጠቀሙ አይተናል ሶ these are the things እነዚህ ነው የተጠቀሙ ሴቶች የወር አበባ ይሄ ሳይክላቸውን every month እየተቀበሉት ያሉት ኦር እንደተባሉም የሆነኛው እንትን ላይ ጫካ ላይ ምናምን ናቸው ያሉት ሶ እንዳልሽው it's all about priority አስፈላጊ ነው ተብሎ መታሰብ ልክ የሌሎች አጀንዳዎች ኢምፖርታንት ናቸው ፎከስ ሊሰጣቸው ይገባል ተብሎ እንደሚባለው ከሴቶች ጋር በተያያዘ ደግሞ ሰባዊ መብት ለሆነን ጉዳይ ያን ያህል ፕራዮሪቲ ሳይሰጠው ሲቀር it's something ሁላችንም ልንጠይቀው የሚገባ አይደለ ፕራዮሪቲ ነው ታክስ ልንደረግ አይገባም የሰባዊ መብት ነው ልክ በየትምህርት ቤቱ which is ቀደም እንደ ጉድ እንትን ስናነሳቸው እንደነበሩት ምግብ ለተማሪዎች ማቅረብ it's a very good thing አይደለ ልክ ሴት ልጅ ምግብ የቀረበበት ትምህርት ቤት ላይ ምሳ እንዲበሉ የተደረገው because ምሳ መብላት ስለማይችሉ ትምህርት ቤት ፎከስ እያደረጉ ስላልሆነ ነው which is very true እና ትክክለኛ ሜዠር እንደዛም አንድ ሴት ልጅ ትምህርት ቤት ገብታ ፎከስ አድርጋ ትምህርቷን ተምራ እንድትወጣ እነዚህ ነገሮች ደግሞ መመቻቸት አለባቸው አዲስ የወጣ ዳይሬክቲቭ ነበረ በጣም ስንቃወምበት የነበረ የምታስታውሺ ከሆነ የአንድ ሴት ልጅ ከወለደች ይሄ የታይዋን 20 ቀን ምናምን ምትቀር ከሆነ ከአንድ አመት ትደግማለች ምናምን ሶ ሴት ልጅ ከ3 እስከ 5 ቀን በወር አበባ ምክንያት ከትምህርት ቤት ልትቀር ትችላለች ካልኩሌትድ በ3 ቀን እንኳን ሚኒመም አድርገን ብንወስድ 30 ቀን በአመት ውስጥ ልትቀር ትችላለች 30 ቀን ቀረሽ ማለት በዳይሬክቲቭ አሁን ከተሻሻለ አላቅም አንድ አመት ድጋሚ መድገም ይኖርባታል ማለት ነው ያ ማለት ተፈጥሮ በሰጣት እየተቀጣች ነው ያለችው which is መንግስት ፕራዮሪቲ አድርጎ ሊሰራበት የሚገባን ጉዳይ still ሴቷ እየተቀጣችበት ነው ያለችው ማለት ነው so what can the government do better በዚህ ዙሪያ not just the government communityum እኛም as a girls as a woman ምንድነው ልናደርግ የሚገባን so that ሴቶች ከወር አበባ ንጽህና ጋር በተያያዘ አዌር ሆነን ከዛም በኋላም ይሄ ከአክሰሲቢሊቲም አፎርዳቢሊቲም ጋር በተያያዘ ድምጻችንን ምናሰማበትም ሊሆን ይችላል ገቨርንመንትም መንግስትም እንደ መንግስት ኃላፊነት ሊወስድ የሚችላቸው ሊያደርጋቸው የሚገቡት ሜዠርስ ምንድናቸው ብለሽ ታስቢያለሽ So in terms of the government, ቅድም እንዳለው access
መጀመሪያ መስጠት መቻል አለብን ግን ከዛ በፊት ራሱ ኤጁኬሽን ነው የሚያስፈልገው በየማም ነው ማውራት መጀመር መቻል አለብን ፔሪድ እንደዚህ በጣም disgusting thing ማየታችን ማቆም መቻል አለበት ከሃይማኖት like the institutions normalize ማድረግ መቻል because it is normal from the beginning of time ሴቶች bleed ያደርጋሉ አሁንም bleed አድርገናል የሚቀጥለው will continue bleeding so it's a natural process it's a biological process it's super normal normalize መደረግ መቻል አለበት ስለ ሰውነታችን ማወቅ መቻል አለብን so education like ትምህርት ቤት ውስጥ መማር መቻል አለብን ለሴቶች ብቻ አይደለም ደግሞ ወንዶችም ማወቅ መቻል አለባቸው ምክንያቱም ያው in government አሁን with the standard ያው more men ናቸው ያሉት አይደለ ሆስፒታሎቹም gynecologists men ናቸው like this men ነው ስለኛ ጤና እየወሰኑ ያሉት government ላይ funding like ቅድም ያልነው አለ priority የሚሰጡት most of the men ናቸው so መጀመሪያ አውቀው informed like informed decision እንዲሆኑ ካላወቁት መወሰን መቻል ስለማይችሉ everyone has to be educated ከትምህርት ቤት ጀምሮ like medical school like more መማር መቻል አለብን government ላይ ያሉ ሰዎች ማወቅ መቻል አለባቸው dialogue መጀመር አለበት we have to start talking about this normally በጣም ከትንሿ ጀምሮ ይሄ the shame እንድናቆም ሱቅ ገሰን ስንመጣ ራሱ ያው እኔ አልሸፍነውም like why I don't care like I shouldn't care like ምንም እኔ ላይ ብቻ የሆነ ነገር አይደለም አይደለ everyone bleeds ስለዚህ ለምን እንደዚህ ተሸፋፍኖ ምናምን ራሱ መስጠት ያለብሽ it does not make sense to me it doesn't make sense to me ሰዎች አለምሳሌ like me personally my brother knows about like the cycle በደም ተምሯል በደም ያውቃል he used like ያለ like sync እንደራረግ ነበር like ያኔ because I cycle sync so we'll talk about that soon though because I cycle sync it's on my calendar share ስለምናረ calendar on his calendar as well all of my partners my access ያውቃሉ when my period so like they can better support me like ይሄኛው በጣም ትልቅ ነገር አይደለም because እንዳልኩሽ ከ30 ቀን ሙሉ ተመሳሳይ ሰዎች አይደለም our hormones fluctuate ስለሚያደርጉ ስለዚህ understanding የምትወጁ ሰው care የምታደርጊው ሰው understand የምታደርጊው የሚያስፈልገው ነገር ስትሰጪው ነው አይደለ ስለዚህ if you know my cycle just like me you can know like በዚህ ሳምንት ላይ maybe like period ላይ ስለሆነ እረፍት ያስፈልጋታል ይሄ ሳምንት ላይ ደግሞ like energy ስለሆነ እዚህ ጋር ይሄን problem fix ማድረግ እንችላለን ብለው support መደራረግ እንችላለን so like open dialogue ሲኖር as a country በአጠቃላይ ነገሮችን ቀላል ያደርጋል right ከዛ ላይ ደግሞ ቅድም ያለው like manufacturing ላይ available ማድረግ መቻል አለበት it has the tax እኔ personally መነሳት መቻል አለበት because it is እንዳልሽው የhuman right ነው በቃ like every woman bleeds ስለዚህ like access ሊሰጣት ይችላል like በperiod product ባለመኖር ትምህርት ማቆም የለባትም መሳቀቅ የለባትም ስራ ማቆም የለባትም quality of life like መበላሸት የለባትም ስለዚህ ኢምፖርት የምናደርገው ላይም ታክሴሽኑን መነሳት just like medication tax አይደረግም this is non essential የተባለው ተነስቶ it is an essential item it's still healthcare dignity እንዲኖራት ታክሴሽኑን መነሳት like በጣም affordable የሆነ price ከተቻለ ማንዴት ተደርጎ free ቢሆን that's the best case scenario ግን at least the taxation the VAT መነሳት መቻል አለበት ለሎካል ማኑፋክቸሪንግም more ማኑፋክቸር ማድረግ መቻል አለበት ብዙ አማራጮች አሉ ለምሳሌ reusable pad ሲባል ራሱ የሚታሰበው ኤንጂኦዎች ብር ይመጣና ይሰበሰብና ላንድ የገጠር ትምህርት ቤት you know what I mean no more manufacture እዚህ ላይ ከሆነ like even like ከተማው ስላሉ ሴቶች ራሱ not everyone can afford someone ever pad so እሱ ራሱ አማራጭ እንዳለ ራሱ አያውቁም ሰዎች right so አማራጮች pad እንዳለ cup እንዳለ reusable pad እንዳለ tampon እንዳለ period pant እንዳለ ብዙ አማራጮች ብዙ የፔሪድ ፕሮዳክቶች እንዳሉ ካወቀን ራሱ again በeducation ነው እንትን የሚለው easier ይሆናል will be easier to manage and then quality of life of women ይጨምራል so the government tax manufacturing education priority public priority ማድረጉ because half of our population is women ስለዚህ priority ማድረግ መቻል አለበት period healthን wash ፕሮግራሞች ምንላቸው አሉ wash ፕሮግራሞች sanitation ብዙ ጊዜ again የተለመደው በቃ funding ቁጭ ብለን እንጠብቅና አንድ ይመጣል አንድ ትምህርት ቤት እንትን ይላል ከዛ የሆነ ነገር ይሰራላችኋል ከዛ ግን complete የሆነ ነገር አይደለም either ገስቶ
ከሰጣቸው ከዛ ግን ውሃ አይኖርም መጸዳጃ ትክክለኛ ቤቶች የሉም like ዲስፖዝ የሚያደርጉበት ቦታ የሉም ስለዚህ like ይሄ ሆሊስቲክ የሆነ ቪው በጀመራ ማውራት ስንጀምር እንዴት ነው እንት ማለት እንችላለን we can know where we can fix it ጋፑ የቱ ጋር ነው ያለው so we don't have to wait ገና ለገና funding ሳይኖር በራሳችን local manufacturing በመጨመር በማውራት ይሄ the period poverty fix ማድረግ እንችላለን ከስር ጀምሮ ማለት ነው that's what I think yeah very true ካንችሊ እኔ አድ ማድረግ የምፈልገው ኢንክሉሲቭ መሆን አለበት አይደለ ልክ አሁን ስለ ወር አበባ ንጽህና መጠበቂያዎች ስናወራ የከተማዋን ሴት ብቻ ማሰብ የለብንም ገጠር ያለችዋን ሴት ማሰብ አለብን ልክ እንደዛ ስናስብ ደግሞ እንዳልሽው አሁን ውሃ አክሰሰብል ላይ ሆን ይችላል ሽንት ቤቶች አክሰሰብል ላይ ሆኑ ይችላሉ ሶ እነሱ ነገሮች ኢንክሉሲቭ መሆን አለበት ሴት ሲባል አንድ አይነት አይደለም person with disability ሆነች ሴት ልትኖር ትችላለች ሶ እሷም ሴት የአክሰስ ጉዳይ የአፎርዳቢሊቲ ጉዳይ ያሳስባታል አይደለ ሶ እነሱን ሜንቴን ያደረገ ሁላችንንም ሴት ሲባል የከተማውን ሴት ወይ ደግሞ የሆነን አካባቢ ላይ የምናቃቸውን ሴቶች ሳይሆን እንደ ኢትዮጵያ እንዳልሽው 60 ሚሊዮን የምንሆነው ሴቶች ከሆነን ከ60 ሚሊዮኑ እንደው 35%ቱ ማንስትራል ሳይክል ላይ ናቸው ይባላል ሶ በዛ ላይ ካለን ከ35 ሚሊዮን በላይ የሚሆነው ሴት የወር አበባ የሚያይበት ስቴጅ ላይ ነው ያለው ሶ እነሱ ደግሞ የተለያየ ሴት ልንሆን እንችላለን እነሱን የሚያማከል አይነት ኢንክሉሲቭ የሆነ ያው እንደ መንግስት የምንጠብቀው በፖሊሲ እንዲያረጋግጥልን ነው ሶ ፖሊሲው ደግሞ it has to be law ህግ ሆኖ መውጣት አለበት ኢንተግሬት መደረግ አለበት በየኤጁኬሽን ሲስተሙ በየምንሰራባቸው መስሪያ ቤቶች ላይ እንደ መስት እየወረደ በተዋረድ መምጣት ይኖርበታል ማለት ነው ኢምፕሊሜንቴሽኑ መታየት አለበት because ህግ አውጥቻለሁና በቃ እጄን አጣጥፌ ቁጭ ልበል ብለንም የምንልበት አይደለም because ህግ መውጣቱ ብቻ ስራ ተሰራ ሊያስብል አይችልም መውረድ አለበት ኢምፕሊሜንቴሽኑን መታየት አለበት ሶ የ35 ከ35% ቀንሶ ወደ 10 ምናምን ገባ ስንል there was an issue of implementation እንደዛ ቀንሶም still ዋጋው ውድ ነበረ because ማንንም ቼክ የሚያደርገው የለም በዚህ ዋጋ ነው ልክ ዘይት ሲጨምር ሄዶ እንትኖችን ሱቆች ሲታሸጉ እንደነበረው እንደዛ አይነት ፕራዮሪቲ ሊሰጠው ይገባል because ለሴት ልጅ ከዘይት እኩል የወር አበባ or more የወር አበባ ንጽህና መጠበቂያ ያስፈልጋታል so በዛ ያህል ፕራዮሪቲ ሊሰጠው ይገባልና I think this is the thing ልናወራ የምንችለው so በዚህ ላይ እንደው ሪሌት አድርገነው ለማለፍ ለየትኛውም የሴቶች ኢሹ ሴቶች ብቻ መልስ ይሰጣሉ ብለን አናስብም አይደለ of course ወንዶች ከኛ እኩል ኢንቮልቭ ማድረግ አለባቸው because እንዳልሽው እኛ ብቻ አይደለንም በዚህ ቻለም ላይ እየተንቀሳቀስን ያለነው በተለይ ደግሞ አሁን ባለንበት የኢትዮጵያ ኮንቴክስት በእኛ ህይወት ላይ ዲሳይድ የሚያደርጉልን ወንዶች ናቸው so how can we make ወንዶችን እንዴት ነው አላይስ ልናደርግ የምንችለው በዚህ ኢሹ ላይ ስለ ሴቶች የወር አበባ ንጽህና መጠበቂያዎች ወይም ደግሞ ስለ ወር አበባ ከነሱ ጋርም እንደዚህ ኮምፎርታብሊ እንድናወራ ከወንድሞቻችን ጋር ከጓደኞቻችን ጋር or በስራም ቦታም ሊሆን ይችላል በገቨርንመንትም ሳይድ ኤኒዌር ወንዶች አሉ ሶ ወንዶች በዚህ ስራ ላይ በዚህ ሙቭመንት ላይ እንዴት ኢንክሉድ ማድረግ እንችላለን ኤጁኬሽን በቃ መጀመሪያ ላይ ምን ማለት እንደሆነ ራሱ አንደርስታንድ ማድረግ መቻል አለባቸው አሁን የተነጋገርናቸው እንዳለ like ከትምህርት ቤት ጀምሮ መማር መቻል አለባቸው በቃ like it has to be mandated because if you're living with a woman ማወቅ መቻል አለበት አይደለ ይሄ the myth ይሄ ኖርማል ነው በቃ ሙዲ ሆንስ ብሎ እንደቀል የምንጠቀምበትን ነገሮች እንዲቀሩ መማር አለባቸው መጀመሪያ ላይ ከዛ the shame መነሳት መቻል አለበት like every woman እኔ አሁን ይሄ even with our friends like ያክስቴ ልጅ ምንድነው ጓደኛ አለች ሊሊ or something ብትገኛ ድታትና ምናምን የሚባል ነገር አለ እኔ ደማው ነው ማለት I don't care like ምንም የሚያሳፍር ነገር አይደለም right so the women in front of men መሳቀቅ የለባቸውም to talk about their periods this is a natural thing it's happened it's always በቃ ደጋግሜ ያለው ግን በቃ ሁሌ የነበረን አሁን የሚያለም የሚቀጥል ነገር ነው ስለዚህ ምንም
ተደብቀን ማውራት ያለበት ነገር አይደለም ስለዚህ I feel like more ሴቶች ባወሩ ቁጥር ዲስቲግማታይዝ ይደረጋል ሴንሲቲቪቲው ይቀንሳል the mystique ይነሳል አይደል like በደም ማውራት ልምድ አይደለ ያው human beings ነገሮችን learning is repetition right so ነገሮችን መደጋገም ቁጥር the mystique ይነሳልና ይሄ magical secret thing መሆኑ ይቀራል so ይማራሉ ፍላጎትም ያስፈልጋል I think like open like to learn ዝም ብሎ stop being confident being wrong በቃ like እኔ አንዳንዴ በጣም የሚያስቀኝ there are men who think ምንድን ነበር I don't know ለምንድን ሄዳ ቁጭ አትነውና አንድ የሆኑ በቃ like bleed አርጋ አትነሳም ናት ሄዳ like what like ለምንድን መቀያየር ያለባት ፓድ በየጊዜው he just doesn't know አይደለ ለምን አትይዞም መያዝ ምትችለው like እንደ ምክንያቱም አንድ ሆል ያለን ስለሆነ የሚመስላቸው ለምን አትይዘውምና I'm like what ይሄን ያህል ነው they don't know በቃ ትንሽ emotional connected ዘለው ምንድነው በቃ you're on your period you don't even know you don't know different phases እንዳሉ እንደም በጣም clear የሚሆንበት phase ላይ እንዳለ ያ ነገር like as a super power መጠቀም እንደምንችልበት like education so like አንደኛ ትምህርት ቤቶች ውስጥ ላይ መካተት መቻል አለባቸው work places ላይ like open conversation ሊሆን ይገባል basically education like men እንትን ማወቅ መቻል አለባቸው ካወቁት በኋላ informed decision ማድረግ ይችላል ሴቶች ደግሞ ምንም any kind of shame ከውስጣችን ማውጣት መቻል there's nothing to be ashamed of it's a natural process you bleed I bleed it's fine like ልጅ የሚወለደው like puberty women የምትባይ ደግሞ after you start bleeding so like a period ወራባ ምንም የሚያሳፍር ነገር አይደለም በደም ማውራት ከቻልን እርስ በርስ ከወንዶች ጋርም I think ይቀየራል ብዬ አስባለሁ that's nice ትክክልም ነው actually በእንዲ comfortably ማውራት የጀመርንበት ቤተሰብ ላይ ያለው ነገር እና ያልተጀመረ ላይ ያለው ለውጡ በደንብ ነው clearly የምናየው እኔ ከዚህ በፊት የምሰራበት ኦፊስ ላይ ዛሬ ፔሪድ ላይ ስለሆንኩ ስራ አልመጣም ብዬ እናገር ነበርና yeah because በዛን ሰዓት ሰፈር ያደረኩኝ I don't want to እንደዛ አይነት የሚባል ሊቭ ባይኖርም I make ለራሴ ሊቭ ሰጥ ነበር እንደዛ ማለት በጣም ከባድ ነው they have to know pain ላይ እንደሆነ ማወቅ አለባቸው so አራንቺ አለቃችን ባለበት እንዴት እንደዚህ እንት ያለሽ ምናምን አይነት ነገር ነበር ግን I don't mind because they have to know exactly አለቃችን ወንድ ነው but still normalize ማድረግ አለብን እንደዚህ አይነት ነገር አይደለም የሚያሳፍር ነገር አይደለም it's normal so we have to talk እኛም openly ነው ማውራት ያለብን at the same time ሚሰሙንም ወንዶች understand ሊያደርጉን በሚገባ ነው እንጂ ይሄ በመሳቁ በመቀለዱ አይነት ነገር ውስጥም ሊሆን አይገባም ያ እንዲያልቅ አልፈልግም this conversation but ወደ መጨረሱ እየሄድን ነው so የመጨረሻው የጥያቄ የሚሆነው ሚሰሙንስ አሁን አጅሪት ፖድካስትን የሚሰሙ ሰዎች እንደው እንደ ስቴፕ ሊያደርጉት የሚገባ ነገር ምንድነው especially about period ስለ ወር አበባ ከአክሰሲቢሊቲ አንፃር ከአፎርዳቢሊቲ አንፃር ምን ሊያደርጉ ይችላሉ ቪውወርሶቻችን ምን ሊያደርጉ ይችላሉ actionable የሆነ ስቴፕ ማለት ነው yeah so as a woman ቅድም ያወራነው ፌዞች አሉ አይደለ so እያንዳንዱ ፌዞች ምን እንደሆነ follicular phase ብለናል luteal ovulation menstruation period ሲባል ይሄ bleeding part 2 ብቻ እንዳልሆነ ለአራት እንደተከፋፈለ አራቱም ሳምንት የተለያየ ስሜት እንደሚሰማ understand ማድረግ መቻል አለብን so there's a concept cycle syncing የምንለው ላይፍስታይሎችን 30 ቀን ዝም ብሎ ሳይሆን የምንቀጥለው like በየሳምንቱ ቀድመን ፕላን እናደርጋለን so ካሌንደርሽ ላይ በቃ አልምሳሌ ብዙ አፕሊኬሽኖች አሉ አይደለ የተለመደ ፍሎ አለ clue አሁን እኔ የምሰራበት የኔ health has a period tracking app በአማርኛም በእንግሊዘኛም የሚያሳይሽ ማለት ነው ሰቀንሽን ታስገቢያለሽ አሁን follicular phase ላይ ነሽ አሁን ovulation phase ላይ ነሽ አሁን luteal phase ላይ ነሽ ብሎ ይነግርሻል የሚሰማሽን ስሜቶች ታስገቢያለሽ ከዛ ትራክ ማድረግ ትችያለሽ so ይሄ ሰፈር ማድረግ የለብን like መቻል የሚባል ኮንሰፕትን አክሰፕት አላደርግም especially as a woman በጣም ብዙ ነገሮች አሉ ጭራሽ ይሄን ግን
በተቻለሽ አቅም if you can make it easier for yourself you should make it easier for yourself so መቻል የለብንም ህመሙን ሰፈር ማድረግ የለብንም ዝም ብለን just because ሴት ስለሆንሽ biological ነው ብለን መቀጠል ያለብን ነገር አይደለም ስለዚህ ፎሊኩላር ፌዝሽ ላይ የመጀመሪያው ምን ማድረግ ይችላል ብለሽ መጠየቅ በደም ማንበብ ስለ ሳይክል ሲንኪንግ ብዙ ቪዲዮዎች አሉ on YouTube ማንበብ ይቻላል ምን መብላት እንዳለብን ምን ስፖርት መስራት እንዳለብን ለምሳሌ ኦቭሌት ማድረግበት መሃል ላይ እንደሆነ ካወቅኩኝ ቆጥሬ ማለት ነው ኦቭሌሽን ላይ ለምሳሌ ፕሬዘንቴሽን ካለኝ ፒች ማድረግ የሆነ ዲስፖታ ሜድ ካለብኝ በዛ ጊዜ ነው መሄድ አለብኝ ምክንያቱም my body በጣም ኮንፊደንት ነው my skin is pretty that's normal so on your ovulation phase ላይ you're very very confident ስለዚህ ያን ቀድሜ ፕላን ካደረጉት I can use it አይደለ በጣም ተጋግጬ ግዴታ ምናምን like bleed ያርኩኝ የደማኝ ባለበት ቀን ላይ ከማደርገው ከቻልኩትና like within my control ከሆነ ovulation phase ላይ ያን presentation ያን አዲስ ነገር የሚከብድ ነገር ባደርግ my body is supporting me I actually can do it ገባሽ menstruation phase ላይ ደግሞ እረፍት ነው የሚያስፈልገው ምክንያቱም literally ሁለት ሳምንት ሙሉ በቃ ተዘጋጅቼ ልጅ ይመጣል ብሎ ግን ያው ፈርቲላይዝ አልተደረገም ያን ነገር እንዳል ያወጣና ያጸዳ ነው ያለው ስለዚህ እረፍት ነው የሚያስፈልገው በዛ ሰዓት በጣም ስፖርት መስራት የለብኝም የሚያስጨንቁ ነገሮች ማድረግ የለብኝም እረፍት ነው ሰውነቴ የሚያስፈልገው ስለዚህ ሰውነቴን ሰምቼ listening to our body and not fighting against nature ግዴታ ነው like እንደዛ ከሆነ like our quality of life በጣም ነው ኢንክሪዝ የሚያደርገው ምክንያቱም በቃ እናቃለን በዚህ ሳምንት እንደዚህ ስለሆነ ይሄ ተፈጥሮ ስለሆነ ከተፈጥሮ ጋር አንድ ላይ መሄድ መቻል ነው ያለበት እንደ ሴት የተለያየ ሆርሞኖች እንዳሉ የተለያየ ፌዞች እንዳሉ አንደርስታንድ አድርገን እንዴት ራሴን ሰፖርት ላድርግ ሰውነታችን በጣም እየፈጋን ያለው ኖርማል በቃ ለመንቀሳቀስ it's a sophisticated machine especially ሴት ስትሆኚ ደግሞ super complex ነው so እኔ በማረጋቸው ነገሮች ፕላን አድርጌ በመበላው ምግብ ሰፖርት ማድረግ ከቻልኩት I will have an amazing life so learn about cycle syncing it will change your life በጣም amazing ነገር ነው በደንብ ሰውነታችንን መስማት ማዳመጥ ማወቅ በደንብ ከሰዎች ጋር ማውራት አላደለ ስለዚህ ምንም ሳናፍ ምንም ሼም የሚያስደርግ ነገር አይደለም it's a very natural process talk about it more ልክኛ ስናወራ ደግሞ ሌላ ሴት ብዙ በቃ ሼም ሆና አፍራ የነበረች ሴት ኦኬ ለካሴ ኖርማል ነው ብላ እሷ ማውራት ትጀምራለች ስለዚህ like እርስ በርሳችን እየተጋገዝን ነገሮች መቀየር እንችላለን so just learn about your body cycle syncing yeah thank you so much በጣም ደስ የሚል ጊዜ ነበረን it was very informative በጣም ብዙ አዲስ ነገሮች ነው የተማርኩበት ማቅ ይመስለኝ ነበር ገና ብዙ ማወቅ እንዳለብኝ ራሱ በደንብ አውቄበታለሁ ስለመጣሽ የአጅሪት ፖድካስት እንግዳችን ስለሆንሽ በጣም እናመሰግናለን በጣም አመሰግናለሁ የዛሬው የአጅሪት ፖድካስት ፕሮግራማችን በዚያ በቃል በሚቀጥለው ደግሞ ሌላ ኢሹ ሌላ ሐሳብ ይዘን እንገናኛለን